በስድብ የሚመጡት ለመማር አይደለም የኡነት ማለት የተከተሉት የሆነን ሰው ነው ኢየሱስን አልተከተሉትም ለኢየሱስ እየኖሩ አይደለም የሆነ ሰው ሲነካ አይደለም ተሳስታችኋል የኡነት ወንጌል በክርስቶስ ኢየሱስ የሚገኝ የዘላለም ድህነት ነው እንጂ መብልና መጠጥ አይደለም እንጂ እዚህ ምድር ላይ አካብተን አፈርተን የምንሄድበት አይደለም ያኮነማ ሐዋርያት በጣም በልጣው እስከ ዛሬ ድረስ ሊነገርላቸው የተገባ ሀብት ያከማቹ ነበር ሲስተም ዘርግተው ቢሆን ማለት ነው ስለዚህ አንዳንዶቹ ለስድብ ነው የሚመጡት አንዳንዶቹ በርግጥ ወንጌልን ራሱ መንገድ ላይ ወተን የምናገለግል እኔን ጨምሮ ልንፈትሽ የሚገባው ምን መሰላችሁ ማንን ነው አይተን ወንጌል የምናገለግለው ማን ነው ወንጌል ሲያገለግል የምናቀው ሰው ከዛን የማን ነው ኢምፕረስ ያደረገን ጎዳና ላይ ወተን ወንጌል እንድንሰብክ ያደረገን ሰውዬስ ማን ነው ያ ሰውዬ ወንጌልን የሚሰብከው ለእንጀራ ነው ለቤት ነው ልብስ ለመቀየር ነው ቀደም አንድ ነገር ብለሃል ከሆነ ከሁሉን ጥለን ተከተልን ሐዋርያት ያሉት ለክርስቶስ ያሉት አለ እኛ ምን ተጠና የተከተልነው እኛ እኮ መተን እኮ ሞላልን ጌታን ተቀብለን ህይወት ሆኖልን እንደውም አማረብን እንደውም ሰው መሰልን በሰዎች ፊት ተደማጭነትን አግኝተን አደባባይ እኮ ቆመን ኢየሱስ ያድናል ብለን እኮ ሰው ጆሮ ሰጥቶ ሰማን ከዚህ በላይ ምን ባርኮት አለ ከእግዚአብሔር ምን ይሰጠን ምንድነው የምትፈልጉት በጣም የሚገርመኝ እንደ ወንጌል ሰባኪ ነኝ ብለ እንዴት እዚህ ውስጥ መተህ ልትሳደብ ትደፍራለህ እዚህ ውስጥ መተህ እንዴት ያንተን ፕራውድ ልታወራ እኔ የእግዚአብሔር ልሳን እናገራለሁ የመላእክት ልሳን እናገራለሁ ብለ እንዴት ትደፍራለህ ምን አይነት ድፍረት ነው ይሄ እና ማንንን ነው የሚከተሉት ማንንን አይተውስ ጎዳና ላይ ወጡ የሚለውን ነገር ልናየው ይገባል በጣም ብዙ ሰዎች አሉ አደባባይ ወጥተው የኡነት ቀን አደባባይ ወንጌል ሲሰብክ ያየኸው ልጅ ማታ ላይ ቆሞ በሉ እንግዲህ ነገ እንትና ሀገር ስለሚሄድ ገንዘብ አስገቡ ይሄንን ልጅ ጨምሮ አይቻለው ይሄንን ልጅ ጨምሮ እንትና ሀገር ስለሚሄድ ብር አስገቡ በቃ ከኔ ጋር ቁሙ ምናምን የሚላል ማን የትኛው ሐዋርያ ነው ትልቁ የተባረከው ሐዋርያው ጳውሎስ አንድ ነገር ብሎናል ይሄው ብሎ ድንኳን መስፋቱን ነግሮን መጽሐፍ ላይ አስቀምጦልናል ምሳሌ የሚሆነን እሱ ነው እንጂ የተነሳ ነብይ የተነሳ ሐዋርያ አሁን ከኔ ጋር ያለ ሰው አይደለም ምሳሌ ክርስቶስ ነው ክርስቶስን እስከመሰለ ድረስ የምከተለው ጳውሎስ አለ ካልመሰለ አለፈው የሚሄደው ማለት ነው መጽሐፍ የሚለው እንደሱ ነው የሚከተሏቸው ሰዎች እኮ ሲጀምሩ ወንጌል ብለው ጀምረዋል ዛሬ ግን የራሳቸው ጥቅም የራሳቸውን ቤት የራሳቸውን ትዳር የራሳቸውን የሆነ ነገር ነው እየሰሩ ያሉት ለእግዚአብሔር መንግስት ምንም ነው አስተዋጽኦ ያላደረጉ ያሉት በጣም በአደባባይ በድፍረት የሚናገሩ ሰዎች አሉ እንደኔ ያልሰራህም የሚሉ ኖ እንዳንተ ለመስራትማ አሁን እንደሱ እየሰራን አይደለም ለምን እንደሱ ይሰራሉ አባቶች እንደዛ አልሰሩም ራሳቸውን ደብቀው ነው ያኖሩት ለምን አትለኝም ለሰው መሰናከያ እንዳይሆን ዛሬኮ ጆዬኮና ቃሌዚዩስ መታችሁ ቤት ከፍታችሁ ኑ የሆነ ሰተት አለና አርም ነው ያላችሁ ያላችሁት የሆኑ ሰዎች ስተዋል ወንጌል ገንዘብ ማግኛ አይደለም ወንጌል መበልጸጊያ አይደለም ወንጌል የዘላለም ህይወት ድህነትን ማግኛ ነው ብላችሁ የሞገታችሁ እሺ ወደዚህ ሐሳብ እንምጣ ብሎ ከመስማማት ይልቅ የራሳቸውን ፕራውድ ሊያወሩ የሚመጡ ሰዎች አሉ እና አንድ ነገር ብናረግ ደስ ይለኛል እግዚአብሔር በሰጠን ዘመንና እድሜ የተላክንበትን እውነት እቺን ወንጌል ማለት ክቡር ነው ወንጌል እንጀራ አይደለም ወንጌል እግረ መንገድ ልንጠግብ እንችላለን እግረ መንገድ ልንለብስ እንችላለን እግረ መንገድ ነው ግን ዋናው ፐርፐዛችን ለሰው ልጆች የተሰጠ የመዳንን ወንጌል በአደባባይ መናገር ነው ከዛስ ብንደበቅ የኡነት እኔ ስለሰበኩኝ አደባባይ ወጥቼ ወንጌል ስለተናገርኩኝ ይሁንኝ ማለት አይገባኝም በጣም ብዙ አባቶች አሉ ዛሬም እኮ ሐዋርያው ጳውሎስን አይደለም እንሰብከው ኢየሱስን ነው እንሰብከው ይሁን ማለት ከማ ካለበት 14 መጽሐፍ የጻፈ ጳውሎስ አለ ይሁን ሊል የሚገባው እኔን ተከተሉ እኔን ተመልከቱ ሊል የሚገባ ግን እሱን አላለም ያለው አንድ ነገር ነው ክርስቶስን በዘመናት መካከል ገልጦ ነው ያለፈው እና ወደዚህ እንምጣ ኢየሱስ ይባርካችሁ ጆዬ ወዳችኋለሁ ቃልዬ ስላላችሁ በዚህ ተባረኩ እናንተን መስማት መታደል ነው የኡነት መባረክ ነው ስላላችሁልን አመሰግናለሁ ተባረክ ወንድማችን በትክክል ወንጌል ለመስበክ ተቀጣጥለው ነዶ ውስጣቸው በፍቅር ለሰዎች ለመስበክ ይወጣሉ ዱላም ሁሉን ለመቅመስ ነገር ግን አሁን ላይ ደግሞ ነፋሻ አየር ስላለ እሷን አይተው ቆይ ያልተበላበት ብለው ደግሞ አንዳንዴ ጀመሩ አሉ አንዴ ምን ገጠመኝ አንድ ሰው አንድ መጣና ልጆች ይዟል ካሜራ ይዞ መጣና ቆመና ሰው የለም ሰው ያለው እዛ ርቀት ላይ ነው እዚህ ጋር ሆኖ
ካሜራው ፊት ያወራል እየሰበከ ነው የተወሰነ አወራ ተቀረጸ ገጥምጥም አረገ ሄደ ብድግ ብሎ በጣም አለቀስኩ እዛ ቦታ ላይ ቆሜ በጣም ነው በቃ ያን ቀን ያለቀስኩት ማለት ከዛ እሱ ለቆታ ከዛ በኋላ የለቀቀው ሰዎች እንዲነቃቁ እንዲነሳሱ ምናምን አይደለም ገንዘብ ነው የሚሰበስብበት በጣም አዘንኩ ማለት ነው እንደዚህ አይነት ሰዎች አሉ በርግጥ ወንጌል የሚሰሩ እየተራቡ እየተቸገሩ ደግሞ በጣም ብዙ አሉ ለነግራችሁን ፈልገው ከገጠር እስከ ከተማ ሐሰተኞች የሚሰበስቡት ህዝብ እኮ ወንጌል በሚሰብኩ ሰው የሚመጣው ነው ወንጌል የሚሰብኩ ከገጠር እስከ ከተማ በጣም ረሃብ ችግር ቤታቸው ብገቡ ያለው ስቃይ ለነግራችሁ አልችልም ግን ያ ስቃይ ሳያስቆማቸው ወንጌልን የሚሰብኳሉ በርግጥ የእግዚአብሔር መንፈስ ስላለባቸው ያቺን መንገድ ተጠቅመው ደግሞ ገንዘብ ለመልቀም የሚወጣው አሁን ላይ አንዳንድ ማለት ይሄንንም መንገድ ሊያበላሹት ነው እነሱንም እንቋቋማቸዋለን በፍጹም እንቋቋማቸዋለን ተከታትለንም እናጋልጣቸዋለን መንገድ ላይ የሚያረጉትንም ቪዲዮ እየቀረጽን እናጋልጣለን እኔ ደግሞ ይሄን ለመስራት አም ሬዲ ኦኬ በጣም ያሳዝናል በስ እንትን የሆነ ነገር ፈልገው ሳይሆን ከናት ከአባት ከቤተሰብ ተባረው በችግር ያያለፉ ደግሞ ትዳር ያያላቸው በችግር ውስጥ ያያለፉ ግን ወንጌል ለፍጥረት መመስከር አለብኝ የሚቃጠሉና የሚሰሩ ሰዎች አሉ አይካደም ሰው ቢያግዛቸው ሊገባ ማለት ነገር ግን አሁን ያልተበላበት መንገድ ብለው በዚህ የመጡ አሉ አንዳንድ ገና ናቸው በርግጥ በጣም አይደፍሩትም ዋጋ ስለሚያስከፍል ሰው እነዛን ሰዎች እናጋልጣለን እግዚአብሔር መልካም ነው ተባረክ ወንድማችን በርቱ ጆ አንዴ ላውራ ይሰማለው ኤርሚ አዲስ ዓለም ኤርሚ ቀድማል መስሎኝ አዲስ ዓለም ኤርሚ አውራና ከዛ ታወራ እሺ ኢትስ ኦኬ ጆይ ይናገርና ትንሽ ጊዜ አለኝ ቀጥል ጊዜ ሰጥቷል ጆ እኔ ድምጽ ማለት እንጂ በደንብ የሚታወቅ ቡትን ጭምር ፎቶ እየለጠፈ ላይቭ ላይ ገንዘብ ሜክ ያረጋል ኤርሚዬ እየሰማኝ ነው ጆዬ እየሰማሁ ገንዘብ ሜክ ያረጋል ላይቭ ላይ ገንዘብ ሜክ ሲያደርግ ንቃ ያያዘው የዛ ሰዓት ነው የሚገርም ንቃ ያያዘው የዛ ሰዓት ነውና ንቃ አደባባይ ላይ ሜክ ሲያደርግ ለምንድን ነው የምትዋሸው በሚል ጭቅጭቅ ነውና እንደዛ የተያዘው ምንድነው የሚያደርገው መሰለ ጆዬ አሁን ለምሳሌ አንተ ወንጌል ስርጭት ትወጣለህ ወንጌል ስርጭት ስትወጣ ንስሐ ትክክለኛ ነው የምታስገባው እሱ ግን የራሱ የሆኑ ሰዎችን በማድረግ ንስሐ ያልገቡትንም ጭምር ፎቶ በማንሳት ድሬዳዋ ሱሉልታ አዳማ ላይ እንደዚህ አይነት ነገር ሲያደርግ ተይዟል ከሱ ጋር የነበሩ አገልጋዮች አሁን ሐሰተኛ እንደሆነ አውግዘውት ረቀውታል ከሱ ጋር የነበሩ አብረውት ወንጌል እየሰሩ የነበሩ አንዱ ወንጌል እየሰራ ያለ ነው ያንን ሜሴጅ የጻፈልኝ ልኬልሃለሁ ጆዬ ሙሉውን ማለት ነው ስለዚህ እንደዚህ አይነት ሰዎች አጭበርባሪዎች ስለሆኑ በደንብ ስናገር በደንብ ነው የምናገረው አጭበርባሪዎች ስለሆኑ ለዛ ነው ቃሌ ቅድም ይሄንን ብትነግራውም ትቢተኛ ነው ሊመልስልህ አይችልም ለማለት ነበር እኔ ኒውቴን የከፈትኩት ምክንያቱም የራሱ የሆነ መጽሐፍ ቅዱስ እንጂ ያለው መጽሐፍ ቅዱስን አይደለም የሚጠቀም ለምሳሌ እኔ እንደ እግዚአብሔር ነኝ የሚለው ኃይሉ ዮሐንስ አይነት ትምህርት የሚቀበል ሰው ነው ሲናገር በድፍረት ነው የሚናገረው ማንንም አይፈራም ማለት ትቢተኛ ነው ስለዚህ ምንም አባትም ምንም ብትመክሩት
ሊሰማ የሚችል ሰው አይደለም። ይህ ሰው አሉ በል ማለት የሚሰማ ሰው አይደለም የሚል ትልቅ መረጃ ደርሶኛል። ቴንክ ዩ ተባረክ። ቀጥልሽ አዲስ ዓለም። እሺ የጌታ ሰላምና ጸጋ ይብዛላችሁ ወንድሞች። ያው ወንጌል ስለ ልጁ ነው። ስለ ባለጠግነት፣ ስለ ገንዘብ ፈላጊዎች ጢሞቴዎስን እኮ ጳውሎስ በግልጽ አስጠንቅቆታል። ይህን በተመለከተ ለምሳሌ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 5 ላይ እውነትን በተቃወሙ መንፈሳዊ ነገርን ትርፍ ማግኘት ለሚመስላቸው አእምሮ በጎደላቸው ሰዎች መካከል የማይረባ ትንክርት ያመጣሉ ይላል። ዝቅ ብሎ ደግሞ ከ6 እስከ 11 ብትመለከቱ ምክንያቱም የገንዘብ ፍቅር የክፋት ሁሉ ስር ነው። አንዳንዶች ባለጠጋ ለመሆን ካላቸው ጉጉት የተነሳ ከእምነት መንገድ ስተው ሄደዋል፣ ራሳቸውንም በብዙ ስቃይ ወግተዋል። እግዚአብሔር ሰው ሆይ አንተ ግን ከነዚህ ሁሉ ሽሽ፣ ጽድቅን፣ እውነትን፣ መንፈስን፣ ሕይወትን፣ እምነትን፣ ፍቅርን፣ ትዕግስትንም ገርነትንም ተከተል ይላል። ስለዚህ ሀብትን ትኩረት ያደረጉ ሰዎች የሰዎችን ድህነት እየቆሰቆሱ ለራሳቸው ሀብት ማካበቻ መፍትሄ እነሱ ጋር እንዳለ የሚያሳዩ ሰዎችን ትኩረታቸው የገንዘብ ፍቅር እንደሆነ በግልጽ ጢሞቴዎስን ሲያስጠነቅቅ፣ እንደውም አንደኛ ጢሞቴዎስ እዛው ጢሞቴዎስ ላይ 10 ላይ ምክንያቱም የገንዘብ ፍቅር የክፋት ሁሉ ስር ነውና አንዳንዶች ባለጠጋ ለመሆን ካላቸው ጉጉት የተነሳ ከእምነት መንገድ ስተው ሄደዋል፣ ራሳቸውንም በብዙ ስቃይ ወግተዋል የሚለው ቃል ይህንን ነው የሚያመለክተው። ሉቃስ ወንጌልም ላይ ደግሞ የሰው ሕይወት በሀብት ብዛት የተመሰረተ ስላልሆነ ተጠንቀቁ፣ ከስግብግብነትም ሁሉ ራሳችሁን ጠብቁ አላቸው ይላል። ስለዚህ የኛ የተቀበልነው ሕይወት የምንኖረው ኦልሬዲ በክርስቶስ የተፈጸመልን ነው እንጂ እኔ ቅድም አንድ ፕሮፌት ነው ጅምር ላይ ሲያወራ የነበረው እንደውም ቤተክርስቲያን ላይ የመጡትን በሁለት ጎራ ነው የከፈለ የሚመስለኝ። እርግማን ያላቸው ችግር ያለባቸው ታማሚዎች ለሱ በክርስቶስ ዘንድ እርግማን ውስጥ ወይ ጨለማ ውስጥ ያሉ ናቸው። ሌሎቹ ደግሞ ትንሽ ሀብት ያካበቱ ሻል ያሉ አለባበሳቸው ጥሩ ደግሞ የተባረኩ ናቸው። ይሄ አይደለም መንፈሳዊነት። መንፈሳዊነት በክርስቶስ ኢየሱስ ስለተፈጸመው በክርስቶስ ኢየሱስ ስለተደረገልን ስላገኘነው የኃጢአት ስርየት ከእግዚአብሔር ዘንድ በልጁ አማካኝነት ስላገኘነው ልጅነት ነው እንጂ ወንጌል የብልጽግና፣ ወንጌል ድህነትን፣ ወንጌል ችግርን ወይም በሽተኛን እርግማን ውስጥ ነው እያልክ የሚሰብከው አይነት ማታለያ ወይም መደለያ መሆን የለበትም። ይሄ ምናልባትም እኔ አንድ የእግዚአብሔር ባህሪ አለ ከዚህ ጋር ይጋጫል። እግዚአብሔር ፊታዊ አምላክ ነው። እግዚአብሔር ለሙስሊሙም፣ እግዚአብሔር ለክርስቲያኑም፣ እግዚአብሔር ለሌላውም ፊታዊ አምላክ ነው። ሰው የሰራው ይባረካል። በተለይ ምናልባትም አሁን ቀደም ጆ ስትገልጽ ነበር፣ አረብ ውስጥ ያለ ሀብታም ታዲያ ክርስቶስን ተቀብሎ ነው እንዴ ሀብት ያካበተው? ኢትዮጵያ ውስጥ ያለ እንደውም እንደሱ ከሆነ እኮ እዚህ ሁላችንም እርግማን ውስጥ አለን፣ ወንጌል አያስፈልገንም ማለት ነው። እንዲህ አይደለም። እግዚአብሔር ፊታዊ አምላክ ነው። በምንሰራበት መስሪያ ቤት ላይ፣ በምንሰራው ንግድ ላይ፣ በምንማረው ትምህርት ላይ እጆቻችንን ስራ ኦፍኮርስ እግዚአብሔር ይባርክልናል። ግን መስራት አለን። ለማግኘት ለዓለማዊ ነገር ምንድነው ማድረግ ያለብን? ከጳውሎስ መማር። ቅድም አንድ ወንድሜ በደንብ ሲያብራራ ነበር። ድንኳን ሲሰፋ ነበር ጳውሎስ ወንጌልን ሲያሰራጭ። ስለዚህ ትኩረታችን መሆን ያለበት በክርስቶስ ስለተደረገልን በክርስቶስ ኢየሱስ የሰው ልጅ ስለተደረገለት የምስራች። ወንጌል የምለው ኢቫንጀሊዝም እኮ የምስራች ነው። የምስራች የምንለው ቃል ደግሞ በክርስቶስ ኢየሱስ የምስራች ብለህ የምትሰብከው በክርስቶስ የተደረገለትን ነፃነት፣ አርነት ነው እንጂ ምድራዊ ቁሳቁስን ትኩረት አድርገ የራስን ገንዘብ በዛ በኩል መሰብሰቢያ መደለያ መሆን እንደሌለበት ሀሳብ ለመጨመር ነው። ብዙ ጸጋና ሰላም ይብዛላችሁ። አመሰግናለሁ። ቴንክ ዩ ወንድማችን፣ ተባረክ። ጌታ ኢየሱስ ይባርክ። ኤርሚ ከቻልክ ትችላለህ መቀጠል።
እሺ ኤርሚ አይመቸውም። መካሻ ጆይ ነው። የሆነ ስራ ይዤ ነው እሺ ቀጥሉ። በቃ ችግር የለም። የሚሞግት መካሻ ሰው ነው። ሲኖር ገባ። እሺ ጋይስ የተወደዳችሁ እንግዲህ አንድ ነገር ማወቅ መቻል ያለባችሁ ምንድነው? እኛ የማንም ጥላቻም የለብንም። ማንንም ሰው የማሸማቀቅም ሐሳብ የለንም። እኛ ራሳችን የዳንን ኃጢአተኞች ነን። የዳንን ኃጢአተኞች ኦኬ፣ ከኃጢአት የዳንን፣ ከዘላለም ጥፋት የዳንን፣ ከፍርድ የዳንን ኃጢአተኛ የነበርን ከኃጢአተኞቹም ዋና ዋናዎች ነን። ምናልባት እኔ በራሴ ጳውሎስን የኃጢአተኛዎቹ ዋና ነኝ ካለ እኔማ አስቡኝ። እሱ እኮ በፈሪሳዊነት ነውር ሳይኖርበት እንከን አልባ ሆኖ ሳለ ነውር የምትባል ያልተገኘበት ቅዱስ ሰው ነበረ። ፈሪሳዊ ነው። ከፈሪሳዊ የተከበረ ሰው ነው። ረብ የነበረውን ነገር ነው ጥሎ የመጣው። በጣም ብዙ ክብር ነው ጥሎ የመጣው። ያንን ጥሎ የመጣ ሰውዬ ጋራ መወዳደር አይቻልም። በምን ለምሳሌ እኔ ምንም ሳልጥል እንደ ጣለ ሰው ጥያለሁ ብዬ ጥቅስን መጥቀስ የለብኝም። ሐዋርያው እነሱ የጠቀሱትም ማለት ጥቅስን ባውዱ መጽሐፍ ቅዱስን በትክክል ባውዱ ይጠይቀናል። አንዳንድ ጊዜ አሁን አንዳንድ ክርስቲያኖች የአውሬ ልብ ነው ያላቸው። የአውሬ የመብላት የማጥፋት የመግደል ለሰው የማይራሩ ማለት ነው። እነ ጳውሎስ እንቅልፍ ነው የሚያጡት ለሕዝቡ። የአብያተ ክርስቲያናት ጉዳይ ያስጨንቃቸዋል። እና የክርስቶስ ልብ አለን ይላሉ መንፈሳዊ ነው። እናንተ ግን ገና ሥጋውያን ናችሁ ያለ። ለምን ትካሰሳላችሁ? ገና ትጣላላችሁ ምናምን። አሁን ሥጋዬ የሆነ የሚካሰስ ሰው፣ የሚለያይ ሰው፣ የሚገድል ሰው፣ የሚያጠፋ ሰው የክርስቶስ ልብ አለን አሜን ማለት የለበትም። ኦኬ፣ ጥቅስን በትክክል በቦታው ነው መጠቀስ ያለበት። የክርስቶስ ልብ አለን ማ ጳውሎስ እና ከሱ ጋር ያሉት ኦኬ፣ በሰማይ ያለውን ነው የሚያስቡት። መንፈሳዊውን ነገር ነው የሚያስቡት። ፍጥረታዊ ሰው አይገባውም። ሥጋዊ ሰዎች ደግሞ አያውቁትም ይህንን። ስለዚህ ገና ሥጋውያን ናችሁ፣ ወተት ነው የጋትኳችሁ፣ ጠንካራ ምግብ መብላት አትችሉም ነበር። እስካሁን ቅናት፣ ክርክር፣ ቁጣ፣ አድመኝነት፣ መለያየት እነዚህ ይገኙባችኋል አላቸው። አያችሁ በአውዱ ሲፈታ ሁሉን ትተን ተከተልነን ያለው። አንተ ምን ትተህ ተከተልክ? ትተህ ከተከተለ ከሆነ አዎ፣ ከዛስ ምንድን ነው ውጤቱ የሚለው ነገር ማየት። ሌላው ደሆች ስንሆን ብዙዎችን ባለጠጋ እናደርጋለን አለ ጳውሎስ። ይህን ይጠቅሱታል። ደሆች ስንሆን ያለው አንተ 10 ሕንፃ ይዘህ ደሆች ስንሆን እንዴት ትለኛለህ? ለምን ትፎግረኛለህ? መጽሐፍ ሲናገር ሌባውን ባየ ጊዜ አብረህ ትሮጥ ነበር፣ ቃሌን ለምን ለራስህ ትወስዳለህ ነው የሚለው። 10 ፎቅ ገንብተህ ቀይ ምንጣፍ ተነጥፎልህ በአጃቢ እየሄድክ ጋርዶሽ ቀጥረ የምትበላው ምግብ የተለየ የምተኛበት አልጋ የተለየ ሌላ አንድ ንጉሥ የዚህ ዓለም ነገሥታት እንኳን የማያደርጉትን እያደረግ ደሆች ስንሆን ብዙዎችን ባለጠጋ እናደርጋለን ብለህ ለራስህ አትጥቀሰው። ያ ጥቅስ ድሃ የሆነው ጳውሎስ፣ ሁሉን የተወው ጳውሎስ ስለ ክርስቶስ ሁሉን አራግፎ ስለ ቤተ ክርስቲያን የራሱን ሳይፈልግ የሌሎችን ጉዳይ እየፈለገ ራሱን ባዶ ያደረገው የሚያወርሰው ለሌላው የሚያስተላልፈው እስከማይኖረው ድረስ ወንጌል ብቻ የያዘው ሰውዬ ይናገረው እሱን። አንተ እንዴት ለራስ ጠቅሳለህ? አያችሁ፣ ያስጠይቃል። ሲቀጥል ሐዘንተኞች ስንሆን ሁሌ ደስ ይለናል አለ ጳውሎስ። ኦኬ፣ ሁሌ ይገረፋል፣ 2 ዓመት 4 ዓመት እስር ቤት ይታሰራል፣ ሁሌ ይመታል፣ ሁሌ ይደበደባል። ስለዚህ ሐዘንተኛ ነው። ነገር ግን ደግሞ በጌታ ደስ ይለዋል። አንተ እንኳን ልትደበደብ ለወንጌል እንኳን ልትገረፍ ይቅርና በአጃቢ እየሄድክ ሌላው ላይ እየተመጻደቅ ጁባይ ምናምን እያልክ እየተዝናና ተርላን እየቀመስክ የዚህን ዓለም እንደዛ ባለጠጋው ሰውዬ ማለት ነው። የአልዓዛርን ጥቅስ ለራስህ አትጥቀስ፣ ለራስህ አትጥቀስ። ጳውሎስ በትክክል ሐዘንተኞች ስንል ሲል ሁሌ ይቆስላል፣ ሁሌ ይደበደባል፣ ሁሌ እስር ቤት ነው። ዘመኑን ሁሉ እስር ቤት ነው ያሳለፈው። ኦኬ፣ ሁሌ ይራቆታል። ሁሌ ግን ደስ ይለናል ሲል በጌታ ነው ደስ የሚለው። አንተ በዚህ ዓለም ነገር ነው የምትደሰተው። ባለባበስ ስታይል፣ በሰበሰብከው ነገር ነው የምትደሰተው። እሱ የአብያተ ክርስቲያናት ጉዳይ እስር ቤት ሆኖ ያስጨንቀዋል። አንተ ቤተ ክርስቲያን ላይ ጢቅ ትልበታለህ ማለት እንደዚህ ትተፋበታለህ እያልክ ማለት ነው። ይዚ እንዴት አድርገህ ለራስህ ትጠቅሳለህ? አስተውል አገልጋይ። አየህ፣ ዘወትር ሐዘንተኞች ስንኖር ደስ ይለናል አለ። ሲታሰሩ ምናምን ስቃይ ውስጥ ስለነበሩ ሐዘንተኞች ናቸው፣ ግን በጌታ ደስ ይለናል። ያልታወቁ ስንባል የታወቅነን አለ። አንተ ፌመስ ነህ፣ እንደኔ አልታወቅም ሰርተ ምናምን እያልክ ነው። እውነት ነው። እነሱ ደግሞ አልታወቁም።
ማንም አያውቃቸውም፣ ቦታም አይሰጣቸውም፣ ግን በእግዚአብሔር ዘንድ የታወቅነን እያለ ነው። ኦኬ፣ ያልታወቅን ስንም ሌላ ሐሰተኞች ስንባል እውነተኞች ነን አለ። አንተ ሐሰተኛ ሆነ በሐሰተኝነት ነው ሐሰተኛ የተባልከው። ትምህርት ከመጽሐፍ ቅዱስ ጋር ይገናኝ፣ ትንቢት አይገናኝ፣ አካሄድ አይገናኝ፣ ሁሉ ነገር በዛ ነው ሐሰተኛም ተብለህ ከሆነ ያሉ ጥቂት ሰዎች ሐሰተኛ ስላሉ ወጥተህ ሐሰተኞች ስንባል እውነተኛ ነን ብለህ የጳውሎስን አትጥቀስ። ጳውሎስ በትክክል ክርስቶስን እየሰበከ ሐሰተኛ የተባለው እንደዚህ ነው። ይሄ የናዝራውያን የመናፍቃን መሪ ሆኖ በሽታውን አግኝተነዋል ብሎ ጠርጥሉስ በሐዋርያት ሥራ ምዕራፍ 24 ላይ ከሰሰው። የመናፍቃውያን መሪ ተብሎ ክርስቶስን ስለሰበከ አንተ ክርስቶስን አይደለም ቤት እየሰበክ መኪና ቤት እየሰበክ ሐሰተኛ ስትባል ትክክል ነው፣ ሐሰተኛ ነው። የጳውሎስን ለምን ለራስህ ትወስዳለህ? ያስጠይቃል። ይኸውላችሁ መጽሐፍ ቅዱስን በአውዱ ማለት በትክክል ማለት ለማን ተነገረ፣ ለምን ተነገረ፣ እንዴት ተነገረ፣ ከኔ ጋር ያለው ምንድነው ዝምድናው ማለት መቻል አለብህ እንዴ። ሌባ ከሆንክ ለሌባው የተጻፈውን ውሰድ፣ ሐሰተኛ ከሆንክ ስራ ለሐሰተኛው የተጻፈውን ውሰድና ተወቀስበት። ጀግኖች ተዘግዝቀን ስቀሉን ብለው የሚያወርሱት የሌላቸው እነ ጴጥሮስ ያወረሰው እኮ ሁለት መልእክት ነው። አሁን ከዚህ ማደሪያ ልለይ ነው፣ በመስዋዕት እንደሚደረግ ሕይወቴ ይሰዋል እንዳለው እንደ ጳውሎስ ባረጀ ጊዜ ያስታጥቋል ያለው ቃል በጊዜው ሲደርስ ጴጥሮስ ምን አለ? እኔ ከሄድኩ በኋላ እንድታስቡት አሁን በዚህ ማደሪያ ላነቃችሁ ይገባኛል፣ ልተጋ ይገባኛል ብሎ ተግቶ መልእክትን የጻፈው እስከ ዛሬ እስከሚቀጥለው ትውልድ ድረስ። አንተ መልእክት የለህም ለቤተ ክርስቲያን። አንተ የምታወርሰው ለልጆች ኢቭን አዳራሽ እንኳን በስም ነው። እንዴት አድርገህ ነው ጴጥሮስን ምናምን የምትጠቅሰው? በጣም እንደኛ መጽሐፍ ቅዱስ ላይ እየተዘባበተበት ያለ ትውልድ እንደሌለ ወቁ። አምልጡ ከዚህ ከባቢሎን አሰራር። ቶይ የጴንጤን ታሪክ እንኳን በጥቂቱ መመልከት። ዛሬ ያሉ በሕይወት አባቶቻችን አይደል ለመጽሐፍ ቅዱሱ ብለው ውስጥ እግራቸውን የተገረፉ ዛሬ እነሱ እንኳን ያልጠቀሱትን ወጥቶ አደባባይ ላይ ያወሩትን የማንም ቦዘኔና ዱርዬ ይጠቅሰዋል ራሱ። እናንተ ከስሩ ናችሁ እግዚአብሔር አከበረው ትላላችሁ። ከዚህ ውጡ፣ ከዚህ ውጡ። ይሄን ነግራችኋለሁ። ሌላው መጽሐፍ ቅዱስ ብቻ ካልክ በኋላ ከመጽሐፍ ቅዱስ ውጭ የምትጨምረው ምንድነው? ለኦርቶዶክስ ሲሆን ብቻ ነው እንዴ ከተጻፈው አትለፍ የምትለው እንዴ? ከተጻፈው አትለፍ ሁሉ እኮ መጽሐፍ የለበትም ይላል ጴንጤው። ሁሉ መጽሐፍ የለበትም እኮ። ኦርቶዶክስም እኮ እንደዛ ነበር የሚከራከር። ታዲያ ኦርቶዶክስን ኮነንክ። አንተ ጋራ ሲመጣ ግን ሁሉ አይጻፍም ትላለህ። ይህ ተጽፏል። የጸጋ ስጦታ ነው ተጽፏል። አጠቃቀም ነው ተጽፏል። የወንጌል አሰባበክ ነው ተጽፏል። ተጽፏል። ሀብታምና ድህነት ነው ተጽፏል። ምን ብሏል? ተጽፏል። እሺ ከተጻፈው አትለፉ ይልና ላሳስባችሁ መወዳ አንድ ቃል አለ። ሁለተኛ ጴጥሮስ ምዕራፍ 3 ላይ ያለ ቃል አንብብላችሁ። ምንድን ነው የሚለው? ጴጥሮስ ሲናገር እንደዚህ ይላል። ሐዋርያው ቅዱስ ጳውሎስ በጣም ልናስበው የሚገባውን ማስጠንቀቂያ ይስጠናል። ሊሄድ ስለሆነ የነገረንን ነገር ነው የምነግራችሁ። ወዳጆች ሆይ አሁን የምጽፍላችሁ መልእክት ይህቺ ሁለተኛይቱ ናት። በቅዱሳን ነቢያት ቀድሞ የተባለውን ቃል ቀድሞ በነቢያቱ ማለት ነው በመጽሐፍ ቅዱስ ውስጥ የተባለውን ቃል አለ በሐዋርያቶቻችሁም ያገኛችሁትን የጌታንና የመድኃኒትን ትእዛዝ እንድታስቡ በሁለቱ እያሳሰብ ቅን ልቦናችሁን አነቃቃለሁ። ለምን ጴጥሮስ ትሉ? በመጨረሻው ዘመን እንደራሳቸው ምኞት የሚመላለሱ ዘባቾች በመዘበት እንዲመጡ ይህም በፊት እወቁ ይላል። ስለዚህ ምን አስቡ? በሐዋርያቶቻችሁ ያገኛችሁትን የመድኃኒትን የጌታችን የኢየሱስ ክርስቶስን ትእዛዝ አንድ፣ ሁለተኛ በቀድሞ ነቢያቶች የተነገረውን ቃል ይህን አስቡ። ቃሉ ላይ ከሌለ እነሱ ይህን ልምምድ ካልተለማመዱት አንተ አዲስ ዳይሜንሽን ብለህ ሰውን ማኒፑሌት የምታደርግበት መንገድ ምንድን ነው? ስለዚህ የምትሰሙኝ ስሙኝ። ነገሩን እንደ ቀላል አትዩ። ጀስት ኦልሬዲ ድኛለሁ መዳን አይጠፋም በሚል ፈሊጥ እንዳትመጻደቅ ብራዘር። ለሚወጣ በክርስቶስ ትምህርት ለማይኖር አምላክ የለውም አለ ዮሐንስ። ደግሞ ለሚወጣ ነው ያለው። ትኖሩ ከነበረው የአብያተ ክርስቲያናት ትምህርት ውስጥ ወጥታችሁ በሐሰተኛ ነቢያት በነ ቡሽሪን በነ ኦንሊ ጂሰስ ትምህርት ባላችሁ በነ ኦቨርትንጅል የመጣውን አሰራር ተከትላችሁ ብትሄዱ አዎ ወጥታችኋል። ከክርስቶስ ትምህርት ክዳችሁታል። የሃይማኖት መልክ ነው ያላችሁ፣ ትጠፋላችሁ።
አስረግጬ እነግርሃለሁ እኔ ሳልሆን ባይብሉ ትጠፋለህ። እንዴት ነው የምጠፋው? ወጣ ከክርስቶስ ካድከዋ፣ ኃይሉን ክደውታል። የሃይማኖት መልክ አላቸው፣ ከነዚህ ተለይ ራቅ፣ የጥፋት ልጆች ናቸው ተብሎ ተጽፎላል። ስለዚህ ካራቅ ኦፍኮርስ ይሄ ነው የሚደርስብህ። ይህን ማስተዋል እንዴት ይከብዳል? ትላንትና የዳንክበትን ወንጌል እንዴት ትቀይረዋለህ? እንዴት ትክደዋለህ? አየህ፣ አንድ ሰው ከክርስትና ወጥቶ ሙስሊም ከመሆን አይለያይም በሐሰተኛ ነቢያቶች ትምህርት መጠለፍ። ደግሞ የሚገርማችሁ ልምምዶችና አሁን ብልጽግና ብቻ እኮ አይደለም። በእርግጥ ብልጽግና ሰባኪዎች ሐሰተኞች ናቸው ብሎ ጴጥሮስ ምዕራፍ 2 ላይ ጽፎልናል። የሚስገበገቡ ናቸው ብሎ አንደኛ ጢሞቴዎስ ምዕራፍ 6 ላይ ተጽፎልናል። እነዚህ ሐሰተኞች ናቸው ተብሎ አንዳቸው ያውቁም በትዕቢት የተነፋ ነው ብሏል ጳውሎስ። በደንብ ወቁ። ብዙዎች ግን በመዳራታቸው ይከተሏቸዋል ተብሏል። ይሄ ብቻ አይደለም፣ ነገረ ክርስቶስ ላይ እኮ ነው ምንም የማያውቁት። ሥላሴ ጠይቃቸው አያውቁም። ነገረ ክርስቶስን ጠይቃቸው አያውቁም። የመዳን ዋና ፒላር የሆነው ኤሴንሻል ትምህርቱን አያውቁም ምንም። እና ስትለው ረገጥ አድርገህ ስትይዘው ኦል ጂሰስ ነው። አብም ወልድም ኢየሱስም አንድ ነው። የኢየሱስ ሥጋ ከሰማይ ነው ይላል። ኖስቲዚያን የተረገሙትን ይሄ የጥልቅ መንፈስ ነው የተባለው። ስለዚህ እኛ እዚህ ጋር እየተጫጫውን እንዲህ ይሉናል። ሽቄ ሰሞኑን እንዴት ነው ይሉኛል። ብራዘር ከአንተ ጋር እንትን ባልኩ ቁጥር ሽቄ አይደለም ያለው፣ ስድብ ነው ያለው፣ ዛቻ ነው ያለው። በውስጥ ባሳያችሁ ይገርማል። በቅርብ እገልሃለሁ የሚለኝ ብዙ ነው። በቅርቡ አገኛለሁ የሚለኝ ብዙ ነው። እዩን ካልተውኩ፣ ነቢያቶቹን ካልተውኩ እናጠፋለን የሚለኝ ብዙ ነው። ላሳያችሁ እችላለሁ ኮሜንቱን። ግን እንዲህ አይነት ማስፈራራት ወሬ ምናምን እኔ ሲጀመር ልብም አላቸው ብዬ ቦታም አልሰጣቸው። እንደዚህ አይነት ጀመር ገዳይም አስፈራሪም እንትን ነው፣ ፈሪ ነው። ግን ደግሞ እኛ ሞት እንፈራለን እንዴ? ሞት እንፈራ ደግሞ ጭራሽ ጴንጤነክ የሆነ ሰው ልፍራ? አረመኔ ገዳይ የነበሩትን እንኳን አልፈራውም ስወጣ። ኦኬ። ግን ሌቦችና አጭበርባሪዎች ልባቸው ውስጥ ያለው የመግደል ሐሳብ እንደሆነ ወቁ። እነሱ ግን እንዲድኑ ነው የምናወራው። እነሱም እንዲድኑ ነው የምናወራው። እኔ እዩ ጩፋ ቢድን ደስ አይለኝም? በጣም ነው ደስ የሚለኝ ከማንም በላይ እንዴ። በጣም ነው የምወደው። ቢድን ነው ደስ የሚለኝ። ጆይ ጭሮ ቢድን ደስ አይለኝም? ቢድኑ ነው። ህዝቡ ቢድን ደስ አይለም? እዛ ያለው ህዝብ እንዳለ ትዕቢተኛ የተረገመ ህዝብ እንዴት አትለኝም? ደም ግፊት አዝዤ ብሎ ሰው ሲራገም አብረው አሜን ይላሉ። በክፉ ስራው ተካፋይ ናቸው። ከወንጌል ውጪ ነው፣ ከወንጌል ውጪ ነው። እና እንዲድኑ ነው የምንጋደለው፣ ሽቀላ አይደለም። የቤተ ክርስቲያን አካውንት የተቀመጠ ለረጅም ጊዜ ማለት አውጥቶ ለማሸማቀቅ ይሄው አካውንቱን አስቀምጦ ምናምን እያሉ ነው ሰሞኑን ሌላ የተነሱት ማለት ያስቃሉ። ብራዘር የእግዚአብሔር ቃል እያወሩ ነው። በእግዚአብሔር ቃል ሞግተኝ፣ በእግዚአብሔር ቃል ሞግተኝ። በእግዚአብሔር ቃል እያወራው ነው። ጂሰስ ነህ እያገለጥኩ ነው፣ እያሳየሁ ነው። በትክክል አታውቅም። ድነሃል ብዬ አላምንም። ትመስለኝ ነበረ። የሃይማኖት መልክን የለበስከው አምልጥ። ለኦርቶዶክስ ብቻ ለሙስሊም ብቻ አይደለም ወንጌል፣ ለፕሮቴስታንት ውስጥ ላሉትም ሾልከው ስለገቡትም አንዳንዶቹ እንጋፈጣለን፣ አንዳንዶቹ ደግሞ የሚድኑት ይድናሉ። ከሳት ነጥቀን እናድናለን፣ ብዙዎች ደግሞ ያመልጣሉ። ጌታ ይባረክ። እስኪ አስብ ይህንን ክርስትና ይኸው። ይህ ክርስትና አያሳፍራችሁም? የተወደዳችሁ ይህ ክርስትና አያሳፍራችሁም? ቆይ አንዴ ላሳያችሁ፣ አንዴ ላሳያችሁ በጌታ ይህ ክርስትና በጣም ነው የሚያሳፈረኝ። በጣም ማለት ወንጌላዊ አማኝ በዚህ ልክ በዚህ ደረጃ ማለት በዚህ ደረጃ ውርደት የለም። በዚህ ደረጃ የትኛውም ሃይማኖት ቤት የማይደረግ ካቶሊክ ብትል ኦርቶዶክስ ውስጥ እንኳን አታገኝም። ህዝቡ አካውንቱን ይዞ ሄዶ ሰብስቦ ሉክ ይሄ ነው አሁን። ይሄ እነዚህ ድነዋል። ሉክ አሁን ይሄ የእውነት የእግዚአብሔር መንፈስ ያለበት አካሄድ ነው። በጌታ እንዲያው ቢቻል ገርፌ ራሱ
ቢገባችሁ ደስ ባለኝ ለእናንተ ካለኝ ፍቅር የተነሳ የምሬን እኮ ነው የማወራችሁ። አሁን ይሄ ወንጌል አይሰብክ እንግዲህ ወንጌል ምን እንደሆነ እንኳን አያውቅም ለራሱ። ጆዬ እንደኛ ይሄን አካውንት ይዞ በየአዳራሹ አካውንት ይዞ የሚሮጥ ቤንቴ ድኗለው የምትሉኝ በጥያቄ ትናንት ያለውን ሰምተሃል እንዴ? ሞተር ሳይክል መንፈስ ይጠረጋል። የሞተር ሳይክል መንፈስ ጆዬ ሰማው። ቤንቴዎች ሰምቼዋለሁ። ሰላም ላንቺ ይሁን። ቹቹ ነሽ? እሺ ቹቺ እኔ እዚህ ቦታ ብሆን ማለት ነው አንድ 10 ክፉ እንዳትናገር ይግርሻለሁ። ስሜታ ያረጋል። ኧረ በኢየሱስ በጌታ ይኸው ፕሮቴስታንት በቁጥር የሚበዛው እንዳለ ወጥቷል። ከፕሮቴስታንት ትምህርት ከወንጌላውያን ትምህርት ወጥተዋል። ከክርስቶስ ትምህርት ወጥተዋል። ይኸው አዲስ ትምህርት አካውንት ይዞ ቸርች መሮጥ እኮ። እነዚህ ሰዎች አሁን የእግዚአብሔር መንፈስ ነው አብሯቸው ያለው። መንፈስ ቅዱስማ እኮ ዞር ያለው ጌታ እንዴት በቃ ቋቅ ይጨንቃቸዋል። ምንድን ነው ብትሉት እውነት መስሏችሁ የለም። ጌታን የሚፈልግ የለም። ጌታን ለመምሰል የሚፈልግ የለም። በመጨረሻ ቆይ የተጠራችሁት ለምንድን ነው? የልጁን መልክ እንድትመስሉ አይደለ? ኦኬ። መጽሐፍ ቅዱስ ላይ ያለለ ልምምድ ይልቁኑ እንደዚህ አይነት ስብከት ያጋንንት እንደሆነ ኢየሱስ ገልጦ አሳይቶናል። ምን ተራራው ላይ በወጣ ጊዜ የዓለምን ክብርና ዝናቸውን አሳይቶ ወድቀ ብሰግድልኝ አለ። ጠቅላላ ለአጋንንት እየሰገደ ነው ህዝቤ። ለ666 ስፒሪት 666 ቁጥር የሚመስለው ሰው አለ። ቁጥር አይደለም ብራዘር፣ መንፈሱ እየሰራ ነው። የጀመረው በነ ጳውሎስ ዘመን ነው፣ በነ ዮሐንስ ዘመን ነው። ሚስጥሩ አድጎ ማለት ነው። በቤተ ክርስቲያን ይኸውላችሁ እንደዚህ ሆኗል። አሁን ይሄ ምድረ በቃ እንደው እግዚአብሔር ሆይ በጌታው በጣም ነው የሚያሳዝኑት። እውነት እንዴት ቆይ ይሄ ህዝብ ሌባ ነው ሰላቢ ነው ወይስ ክርስቲያን ነው? ጥያቄ። ይሄ ህዝብ ሰላቢ ነው ወይስ ክርስቲያን? ማለት ከአካውንት ወደ አካውንት ነው ገባለን ራሱ ምስክርና ኮሜንት ላይ ንገሩኝ። ሰላቢ ህዝብ ነው ወይስ ክርስቲያን ነው ህዝቡ? ህዝብ ምን አይነት ህዝብ መሰለ ጆዬ? ያልዘራውን ለማጨድ በሰው ማሳ ላይ የተሰማራ ይመስለኛል። ያው በጣም የሚገርመው እኔ እዚህ ጋር ያላችሁ አካውንታችሁ አልሰማኝም። ሰምተኛል ጆ ያልኩትን ያልዘራውን ለማጨድ በሰው ማሳ ላይ የተሰማራ ነው የሚመስለኝ ይሄ ህዝብ። ነኝ አንበጣ ነው በለኝ። አዎ አንበጣ ነው። ቴንክ ዩ አንበጣ ነው ያልዘራውን ለማጨድ ሰው ማሳ ላይ የሚሰማራ። ስሙኝ፣ ምስክርነቱ ነው በጣም የሚያመኝ። ነኝ እንደዚህ ሆነና ከአካውንት ከቡና ባንክ ገባልኝ ከእንትን ባንክ ገባልኝ ይላሉ። የሚመሰክሩት ሁለት ሰው ናቸው አንድ ጉባኤ ላይ ባይዘው ወይ አንድ ሰው ራሳቸው ያስገቡና ማለት ነው። ለሌላ መጀመሪያ አወሩና አውርቶ ሳይሆን ይልሽ ምን ያደርጉሻል መሰለሽ? አንቺ ምንም የማታውቂ ልትሆኚ ትችላለሽ። ከዛ ከአንቺ ጋር የሆነ ሰው ይግባባል። አካውንትሽን በእጀ ዙር ይሰጣል። ገባሽ? በእጀ ዙር ይሰጥና ከነዚህ ያሉ ገንዘቡን ያስገባሉ እዛ ውስጥ እዛው ጉባኤ ላይ እንዳለሽ በዛን ታይ ኦኬ ለማስመስ ከዛ ትደነግጫለሽ። ገባልኝ ብለሽ ትወጫለሽ፣ ተመሰክሪያለሽ። አንቺ ነገ እንደዚህ አሁን ስንናገር እኛ ላይ ጦርነት ነው የምታነሹ። ምክንያቱም ገብቶልሻል። 100,000 ብር ባስገባ ለአንድ ሰው እኔ 100,000 ብር ባስገባ በጌታ 10,000 ብር ካርድ ብሸጥ 1,000 ሰው ቢመጣልኝ ስንት ነው የማገኘው? ቹቹ 1,000 ሰው 10,000 ብር አባሹ ቶሎ ካልኩሌት አድርግ። እኔ ለአንድ ሰው 100,000 ብር ላስገባ ወይም 50,000 ብር ለሁለት ሰው ላስገባ ቆይ እንስራው። 10 ሚሊዮን ነው የሚመጣው። ሰራችሁት? ወይ እኔ 10 ሚሊዮን ይመጣል። 100,000 ብር ትከስራለህ። ሌላው ትርፍ ነው። 99,990 ምናምን ትርፍ ነው። እንደዛ ካልኩሌቱን ነው የምነግራችሁ። ከዛ ሌላ ደግሞ 10 ብር 100 ብር ምናምን ነው የምታስገቢ። ካልሆነ ደግሞ ምንጣፍ ስር
10 100 ብር 50 ሺህ ብር አይሞላም 10 ሺህ ብር ልበትን ምንጣፍ ስር ላስቀምጥ ዛሬ ሚራክል መኒ ይሆናል አልኩኝ ከንቺ 2-3 መባ ምናምን ሰብስብ ያለው እዛ ከተሰበሰበው ህዝብ በማስታወቂያ ሰበሰብኩት አለ ከዛ ደግሞ 10 ሺህ ብር የምትከፊው ምናምን ይኖራል ምናምን ስፔሻል ዘር የሚባል አለ እሱ ዘርም ይሰበሰባል 1000 ሰው ተሰብስቧል ጆዬ እኔ ብዙ ጊዜ አጋጥሞኛል ምን እንደሚሉ ታውቃለህ ቸርቹ ስገባ ከ20 ሺህ ብር በላይ የምትሰጡ እስኪ ቁሙ ልባረካቸው ምናምን ቴንክ ዩ እንደዛ አየሽ አሁን ይዝ ከሆነ አካውንት ገባልኝ ሲል እኔ አሁን ከሆነ አካውንት ከገባ ከንግድ ባንክ ቀጥታ ሄድና ገንዘብ ገብቷል እኔ አካውንት ላይ ከማን ይገባልኝ ብዬ ነው የምጠይቀው ብዙ ጊዜ ከዛ ሳቅ እጠይቃለሁ ከዛ እህት ከሌ ናት ያስገባችልኝ እህት ከሌ ለካርድ ነው ምናምን አመሰግናለሁ ቴንክ ዩ ጌታ ይባርክሽ የኔ ካልሆነ ምን ለማድረግ ነው ለመመለስ ለምን እንዴ እኔ የክርስቶስ ማደሪያ እኔ የእግዚአብሔር ልጅ እንዴ በገንዘብ ላርክሰው እንዴ ላርክሰው ገብታችኋል ሰው ስለዚህ ከሰው ከባንክ ወደ ባንክ ሲገባ ኢቴም ላይ ቆቆቆቆቆ የረሳውትን ልንገራችሁ ኢቴም ላይ ይሄው ኢቴም 100 ሺህ እና 30 ሺህ 50 ሺህ ሸጧል ይሄ ሰውዬ ማለት ነው አንድ ጊዜ አሁን ቅርብ ጊዜ 10 ሺህ ነው ሸጠው ከዛ ሄደው ምን እንደሚያደርጉ ልንገራችሁ ኢቴም ጋር ሄደው ይቆማሉ ኢቴሙ ላይ እንደዚህ ያስነኩታል ከዛ የገዙትን ካርድ ከዛስ ገንዘቡ አካውንት ላይ ነው የሚገባላችሁ 3 ቤት ነው የምትሰሩት መኪና የሌላችሁ መኪና ይኖራችኋል የተባለ ሰላቢ ነው ይሄ ህዝብ ወይስ ክርስቲያን ጥያቄ እኔ ለምሳሌ ሰላቢ ያውቃለሁ ብዙ ጊዜ ሰፈራችን መንደራችን ውስጥ አሳደናል ሌሊት ላይ በጣም ጨለማ ላይ ቆመው ሶበር ላይ ራቁት ሲንከባለሉ ምናምን አግኝተናል አፈ ታሪክ አይደለም አለ እንዳለ እኛ ሌሊት ስለምናድር ናይት ክለብ አምሽተን ምን ብለን ስንመጣ ልጆች ሆነን ፍንዳታ ያያለን አባረር ያለው ብዙ ጊዜ ከጓደኞቼ ጋርም እንደዚህ ገጥሞናል እና የቴም ላይ ሄዳችሁ ምታንዣብቡ አካውንት ላይ ሄዳችሁ ገባልኞ የምትሉ እንደዚህ ካርድ ገዝታችሁ ሰላቢ ናችሁ ወይስ ክርስቲያን ናችሁ እናንተ ዋሪዩ ማን ናችሁ እህቴ አንቺ ደግሞ በጣም እንትናልሽ ላኪ እንትን ከፈለክሽ ገስት ላኪና አውሪ ከፈለክሽ እንትናት በይ ስልብና ነው ወይስ ክርስትና ነው የትኛው ሐዋርያ የትኛው መጽሐፍ ቅዱስ የትኛው ወንጌላዊ ይሄንን አስተማረ ታምራት ድንቅ ለሚባለው ነገር ልንገራችሁ እግዚአብሔር አምላክ ለምሳሌ የሚጠቅሱት ካሳ አፍ ነው አይደለ አስተቴር 2 ያወጣው ጴጥሮስ ለምን ነው ካሳ ማታወጡት ጴጥሮስ ለራሱና ኢየሱስ ለራሱና ለጴጥሮስ ነው አገልጋዮች ሚራክል መኒ የሚያደርግ ካላችሁ ለምን ለራሳችሁና ለህዝቡ አታወጡም ከህዝቡ ለምንድን ነው ካርድ የምትሸጡለት ለምሳሌ ኢየሱስ ግብር ሊከፈል ሲል ካሳ ነው ያውም ከየትኛውም የሰው ገንዘብ አልለካም ወይ ካሳ አውጡልን ስታወጡ ደግሞ ለራሳችሁና ለህዝቡም ነው በቃ መጽሐፍ ቅዱስ አይደለ የምናወራው ለህዝቡም ለራሳችሁም አይደል እኔ አሁን ሚራክል መኒ የሚያደርግ እንዲህ እውነት ቢሆኑ ጸጋው ቢኖረኝ ማስታወቂያ ሰርቼ ከሰው አካውንት ምን አንነካም ካሶችና ከምኖች የሚያወጣ እግዚአብሔር አለ ኑ ብዬ ማለት ነው ካለ የለም እንደዚህ አይነት ስራ እግዚአብሔር የማይሰራ ሰው ፈጽሞ እንዲበላም እንዲኖርም አይፈልግም ምክንያቱም እግዚአብሔር ሰራተኛ ስለሆነ ልጆቹ ማሽን ነበር የሚኖር የብር ማሽን ነበር የሚኖር እንደዛ አይደለም ማረገው ምን እንደማረግ ታውቃለህ አዝቡን ሁሉ ምን እንደማረግ ታውቃለህ በነፃ ነው አንድ ብር ሳይዙ ከቤታቸው እንዲወጡ አረጋች አንድ ብር ይዛችሁ እንዳመጡ ነው ምለው የመጀመሪያው እሺ ለኔም ለህዝቡም ካሳዎቹ እያዘዝ I command it እያልኩኝ in the mighty name of Jesus እያልኩ እየጠራው ህዝቡ እዛ ቁጭ ብሎ ለኔም ለህዝቡም ሲገባ የሰው ብር አለካንም አስብ አይደለ መጽሐፍ ቅዱሳዊ እናርገው ብንል ማለት ነው ቢሆን ግን እግዚአብሔር የማይሰሩ ልጆች እንዲኖሩ አይፈልግም
ግልጽ ነው። ምንድነው የሚፈልገው? እግዚአብሔር ራሱ ሰራተኛ ስለሆነ ጌታ ኢየሱስ አገልግሎት እስኪጀምር እንጨት ጠራቢ ነበረ። ጳውሎስም እንደዛው፣ ሌሎቹም እንደዛው አሳጥማጆች ነበሩ። ሙሉ ጊዜያቸውን ሲሰጡ ደግሞ ህዝቡ ይሰራል፣ እንዲሰራ በረታቱታል። ሌባው ሲመጣ እንዲሰራ ያስተምሩታል። የጎደላቸው እንዲያካፍል ያስተምሩታል። የማካፈል ስሌት ውስጥ ትምህርት ይሰጧቸዋል። የክርስቶስን ባህሪ ይላበሳሉ ማለት ነው። ገብጋባ ሰፍሳፋ አይደለም። ባለጠጎች ካሉ ሊረዱ ሊያካፍሉ እንዲችሉ ሁሉን አትርፎ በሚሰጠው በእግዚአብሔር ላይ ተስፋ እንዲያደርጉ ያስተምሯቸዋል። ኦኬ፣ ግልጽ ሆነላችሁ? ይሄ ግን የኢሉሚናት አባሎች ሁሉ ይመስሉኛል። እንዴት መሰላችሁ? አብረዋቸው ላሉ አገልጋዮች ጫማ አይቀይሩም። ሲጀመር መጽሐፍ ቅዱስን ከጠቀስክ ሐዋርያትን ከጠቀስክ አንድ አጥቢያ ውስጥ ሆነ ገንዘብ እንኳን ከመጣ ከአገልጋዮች አብረው ካሉ ጋር መከፋፈል ላይ ያለብህ። የምሬን እኮ ነው የምልህ፣ መከፋፈል ላይ ያለብህ። ምክንያቱም ሐዋርያት እንደዛ ነው ያደረጉት። ህዝብ ገንዘብ አመጣ፣ በእግራቸው ስር ጣለ፣ ምኑ ሸጦ ከዛ እንዳለው መጠን አካፈሉ። በሻንጣ ቆልፈ ዚፕ ከፍተ ምናምን በመኪና ጭነ ይዘህ መሄድ ሳይሆን እዛው ጋር ተከፋፍለህ ሁሉም ሰው እኩል አንተ የምትለብሰውን ጫማ ሌሎቹም አብረው የሚያገለግሉ። ምክንያቱም ልዩነት የለማ። አንድ አጥቢያ ውስጥ ይሄ ትልቅ ይሄ ትንሽ የሚባል የለም። እውነቴን እኮ ነው የምነግራችሁ። እንደዛ ነው መሆን ያለበት። ብዙ ነገራችን መጽሐፍ ቅዱስ ብቻ እያልን የተፋለሰ ነው አካሄዳችን። እግዚአብሔር አይጠይቀንም ወይ? በቃሉ አይደለ እኔ አልፈርድም ቃሌ ይፈርዳል አላለም ወይ? ስለዚህ እንዴት ነው የናቅ ነው እግዚአብሔር? እንዴት ነው የደፈር ነው? እንዴት ነው የተዳፈር ነው እንዴ? እግዚአብሔር እኮ እኛ መጽሐፍ ቅዱስን አንነካም ነበረ እናረክሰዋለን ብለን መጽሐፍ ቅዱስን አንነካውም። የኦርቶዶክስ ሆነን በቃ እንፈራዋለን። እግዚአብሔር አያስፈራል። ገባ? እግዚአብሔር የሚፈራ ማምላክ ነው። ለምን ሲባል ፊት አይቶ ሳያደላ ይመጣል ሊፈርድ። የተዘባበቱበት የካዱት ሁሉ በዘላለም እሳት ይቀጣሉ። ሐሰተኞቹ አላቃችሁም ይላቸዋል። አላቃችሁም ከየት እንደሆናችሁ አይዶን ነው። ስለዚህ ለምንድን ነው የማንፈራው? ይሄ አይነት ሲስተም የሰላቢ ነው እቴ፣ የሰላቢ ነው። እግዚአብሔር ሆይ ብሎ ለስራችሁ መጸለይ። ይሄን ብቻ ሳይሆን እኮ ቪዲዮ አይተሃል? እግራቸውን ወደ ላይ አድርጎ በጭንቅላታቸው ቆሙ ምናምን ኔት ክሌብ አስመስሎ ምናምን አይተኩ። እዚህ እያዩ ደግሞ የሚሄዱ ህዝብ እኮ ነው በጣም ያናድዱኝ። እንትን እኮ ነው ድሮ ይልሽ ባህላዊ ጥንቆላ ቤት ሄዱ ነበር። አሁን ዘመናዊ ጥንቆላቸው ግልጽ ነው። ግልጹን ነው የምናገረው እኮ አብዛኛው ጴንጤ በወንጌል በኩል ከጥንቆላ ምናምን ነበር የተላቀቀው። ከዛ በኋላ በዚህ ጥንቆላው ቀየረና መልኩን በአገልጋይ በሚመስሉት በኩል መጣለት የአፍሪካው ስፒሪት። ከዛ በኋላ ከባህላዊ ከአባቦኮ ምናምን ከወሰንጋላ ምናምን የተላቀቀ ህዝብ ሁሉ ማለት ነው ክርስቶስን ካደና ከዛ ዘመናዊ ክርስትና ውስጥ ነው እንዲባልለት ሳያቆም ከዛ ወደ እነዚህ ሄደ ማለት ነው። ይሄ ጥንቆላ ነው። ይሄ ሰላቢ ነው። በጌታ ፊት የምነግራችሁ ይሄ ስልብና። የሰው ገንዘብ የምትፈልጉ እንዴት ይገባል እዚህ አካውንት ውስጥ? ከአካውንት ወደ አካውንት እንዴት ትቀበላለህ? ሂድ የገባላችሁ ካላችሁ እንኳን ቀጥ ብለህ ሄደ ቡና ባንክ፣ ንግድ ባንክ ሄደ ለመንግስት ገብቶልኛል ምንድነው ከማን ገባ ከየት መጣ በል። የሰው ገንዘብ ከሆነ እንዳበላ ለአንተና ለልጆች መርገም ነው። ገባ? እነሱ በኮሚሽን ከሰራተኞችም ጋር ሊሰሩ ይችላሉ። በቃ እንዲህ አይነት ሚራክል የለም። ሚራክል ካለ የእግዚአብሔር እጅ ካለ አንደኛ የታመሙ ሰዎች አሉ በኩላሊት በጉበት የሚሰቃዩ አይደል? ይፈወሱ፣ በነፃ ይፈወሱ፣ በነፃ ይፈወሱ። በብዙ የሚሰቃዩ አሉ። እዚህ ይሮጣሉ። ስኳር፣ ደም ግፊቱ የሀገር በሽታ ያለባቸው አሉ። ስለዚህ ይሄ ሰላቢ መንገድ እንደሆነ መጽሐፍ ቅዱስ በግልጽ ያስረዳናል። መጽሐፍ ቅዱስ ብቻ ካላችሁ እግዚአብሔር ቃል ባለስልጣኑ ለልምምድ ለህልሜ ለሁሉ ነገር ካላችሁ ተገዙ ለመጽሐፍ ቅዱስ እና ለሚወጣ አምላክ የለውም ስለሚል ከአብያተ ክርስቲያናት መጀመሪያ ከዳናችሁበት ወንጌል አትውጡ ማለት ፈልጋለሁ። እንግዲህ ይሄ ሁሉ ስለምንወዳችሁ እኔ በጣም ነው የምወዳችሁ። ጌታ ፊት ነው የምነግራችሁ። እኔ ወራረጋችሁኝ እንዴ? እኔ እኮ የራሴ ኑሮ ያለኝ ሰው ነኝ። ቀጥ ብዬ ልጆቼንና ሚስቴን ይዤ እኮ መኖር አልችልም እንዴ እንደናንተ?
ምን ዋጋ አስከፈለኝ? ግን እኔና እናንተ በዘላለም ቤት ውስጥ አብረን እንድንኖርና እግዚአብሔር የሰጠኝን አደራ በእውነት እንደመወጣት እፈልጋለሁ በምችለው መጠን ከእውነተኛ ወንድሞችና እህቶቼ ጋር ገብቷችኋል? ዋጋ ከሚከፍሉት ጋር ከእግዚአብሔር ሕዝብ ዋጋ ከሚቀበለው ጋር በቃ ዋጋ ከሚከፍለው ጋር መክፈል ስለ ክርስቶስ የሚበልጥ ክብር እንዳለ ስለማቅ እንጂ አንተ እየዛትክብኝ አንዴ ሽጉጥ ስታሳየኝ፣ አንዴ የመከላከያ ልብስ ስታሳየኝ፣ አንዴ ምን ስትለኝ እኔ ከአንተ ጋር ምን አነታረገ? ስለምወድ ብቻ ነው። አለቀ። እንወዳችኋለን። ለዛ ነው የምናወራው፣ ለጥላቻ አይደለም። ተመለሱ፣ ከሰላቢ መንፈስ ውጡ እንላለን። ሙሌ እንኳን ደህና መጣ። ጆ እንዴት ነው? ያለውበት ቦታ ትንሽ ጫጫታ ያለ ይመስለኛል። አይ ቲንክ ድምጽ የሚረብሻችሁ ስለሚሆን እንትን ቀጥሉ እናንተ። እሺ ነፃ ካልን ቹቹ ቀጥይ እስኪ። አንቺ እድል አልሰጠውሽም። አይ እኔ ልስማችሁ። እሺ ስሚኝ። አንቺ ምን አለብሽ? ተባረኩ። አንቺ ምን አለብሽ? እሺ ሳራ ገብተሻል? ሳራ ሰላም ለእናንተ ይሰማል? ድምጼ ይሰማል? እሺ የጌታ ጸጋ ይብዛላችሁ። ጆ ተባረኩላችሁ። ጌታ ኢየሱስ ይባርካችሁ። እና ቅድም እያወራችሁ በጣም ገርሞኛል። ሸዋሸዋቸውና ወንጌል እየሰበከ ነው ብሎ አደባባይ ላይ ፎቶ ተነስቶ በዚህ ሸዋሸዋ አሁን ዛሬ ነው ደግሞ የሰማሁት። በፕሮፌት በሚል ነበርና አሁን ደግሞ ይሄም ከተጨመረ በዚህ ላይ በደንብ መሰራት ያለበት ይመስለኛል። ምክንያቱም ወንጌል መቀለጃ አይደለም። በቀራኒው ጎልጎልታ ላይ ሲንገላታ ማንም አልነበረም። ትንሽ ላግዝ ያለ የለም። አብሮት 3 ዓመት ተኩል አብሮት የነበሩት ሸሹት። አላውቀውም ብሎ እስኪክዱ ድረስ ተሰቃየ፣ ተንገላታ። ማንም ሊሰማው አልቻለም። ያንን ሁሉ ያደረገው ኢየሱስን የጌታ ደም ላይ የሚቀልዱት ላይ ዝም ማለቱ ጥሩ አይመስልም። ሞት እንደሆነ በራሱ ቀንም እንሞታለን፣ ለወንጌልም እንሞት እንችላለንና በጣም የሚያሳዝን ነገር ነው። እና ሌላው ደግሞ እነሱን የማይጠብቀውን ጌታ ለምን ይሰብኩልናል? እነሱ በወታደርና በጋርድ እየተጠበቁ እነሱን ሊያድናቸው ሊጠብቃቸው ያልቻለውን ጌታ ለምን ይሰብካሉ? ህዝቡን ለምን ያጃጅላሉ? ምክንያቱም የሚጠብቅ አይተኛም አያንቀላፋም፣ ስለአንተ መላእክቶችን ያዛል ስለሚል እነሱን ካልጠቀመ እዚህ ለሌላውም ሊጠቅም አይችልም። ያልኖሩትን ማገልገል፣ ያልኖሩበትን መስበክ፣ ሰውን ማታለል፣ ይሄ እኮ በጣም ትልቅ ሐሰት ነው። እና ሰሞኑ ደግሞ አንድ አባት እዚህ ጆ የሚባለው ሰውዬ ጭሮጋ ማለት ነው እና ሐሰተኛ አስተማሪ የለም ሐሰተኛ ነቢይ የለም አሉ። እና ታዲያ እነሱ እኔ ጥያቄ ጠይቄያለሁ። እነሱ በዘመናቸው ዘይት ሽጠዋል ወይ? ጠማማ ወንጌል ነው ወይ ለኛ ዘመን ያደረሱት? ይህ ወንጌል እንዳይበላሽ ሲልኩ ታስረዋል፣ ተገርፈዋል፣ ተንገላተዋል፣ ተርበዋል፣ ከማህበረሰቡ ተገለዋል። ከሁሉ ነገር ላይ እንደሆነ ፍጥረት ሆኖ ተሰቃይተውበት እኮ ለኛ ያደረሱት። እዚህ ጋር ማንም መጥቶ ሲጨማለቅና ማንም እንደፈለገ በጌታ ወንጌል ላይ ሲተረማመስ እንደፈለገው ሲንቅ ምንም እንዳልመሰላቸው እኔ በጣም ታመምኩኝ ውስጤ። ምክንያቱም እንዲህ ከሚባል ይሄን ከሚያክሉ አባት ይሄንን ስላልጠበቅኩኝና ለኛ ምንድነው የሚያስተላልፉ አንዳንዶቹ ማለት ሁሉም አይደለም፣ አንዳንዶቹ ምንድነው ለኛ ለዚህ ላለን ትውልድ እኛ ደግሞ ለሚቀጥለው ምን እንድናስተላልፍ ነው ሐሳባቸው? በጣም ጥያቄ ሆኖብኝ ነው። ምክንያቱም ሐሰተኛ የለም ከተባለ እነሱ ዘይት አልሸጡ፣ ውሃ አልሸጡ፣ ጨርቅ አልሸጡ። ገንዘብ አምጥታችሁ ለበሽተኛ ልጸልይ ያላሉ። በበሽታ የሚሰቃይ ሰው 30-40 ሺህ ብር ክፈል ከዛ ይጸልያል። የትኛው ወንጌል ነው? የትኛው እነሱ ያላለፉበት እኛ እንድናልፍ ስላረጉን ያዝኛለሁኝ። ምናልባት እኛ አባት ወይ አላወቁም ይሆናል። ብልጽግና የሚሉ ነበርና ብልጽግናን የሚመርጠው እንግዲህ የኢትዮጵያ መንግስት የሱ ፓርቲ ነው። ወንጌል ውስጥ ሊገባ አይገባም። ዓለምንና ክርስቶስን መለየት በጣም ያስፈልገናል።
ምክንያቱም ክርስቶስና የዓለም ነገስታት ሲስተም በጣም አይገናኙም። ምንም ከምን ጋር እንዳገናኙ በጣም ለእኔ ጥያቄ ነው። እና በቃ እነሱን ያልጠበቀውን ጌታ እነሱ ለነፍሳቸው ፈርቶ በገርድ እየሄዱ የሚሰብኩት እንዴት ትባረካል? እነሱ ተባርኮ መሽኖሩበት እነሱ መሽኖሩበትና ነው ለኛ የሚናገሩት። ሌላው ደግሞ ፈሪ ትውልድ፣ ለወንጌል የማይሰደድ ፈሪ ትውልድ። ምክንያቱም በቃ እንደዚህ ከስር የሚመጣው ፈሪና እሱ እንትን ጋርድ ምናምን ገዝቶ የሆነ ነገር ሽጦ ጌታ ይባርክ። ደግሞ ዘይቱ ቆሟል። አሁን በጣም ደስ ብሎኛል። እና ፈሪ ትውልድ፣ ለወንጌል ዘራፍ የማይል የማይጨክን ትውልድ ከስር ለምን ያወጡልናል? በጣም እኮ ከባድ ነውና እኔ አንድ ነገር ጌታ ኢየሱስ ቃሉን አያጥፍም። ምክንያቱም ኢየሱስ ክርስቶስ ለሐዋርያቶቹም እንደዚህ አላችሁ፣ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን እስከ ዓለም ፍጻሜ ከእናንተ ጋር ነኝ። እኔን እንደጠላ ይጠላል። ዓለም እኔን እንደጠላኝ ነው የሚጠላችሁና አትፍሩዋል። ስደትን አትፍሩዋል። ነፍስና ስጋን ሊገሉ ለማይችሉ አትፍሩዋል። እኔ እሄዳለሁ፣ አጽናኙን ቅዱሱን መንፈስ ወደ እናንተ እልካለሁ፣ እሱ ከእናንተ ጋር ይሆናል አለ። ስለዚህ መከራ የለም፣ የተደላደለ ኑሮ ትኖራላችሁ አልተባለም። በኢትዮጵያ ምድር ላይ ወንጌል የሰበኩ አባቶች እንደዛ አልኖሩም። ተገላተው ነው እዚህ ያደረሱት። ዛሬ የብልጽግናው መሪ ምናልባት አማኝ ስለሆነ ትንሽ ቀና ብለን እየሄድን ነገ ምን እንደሚመጣ እናቅ። ነገ በእግዚአብሔር እጅ ነው። ነገ መከራ ዘመን ሊመጣ ይችላል። በዛ ሰዓት ጠንክሮ እስከ መጨረሻው ከነፍሱ ጋር ተወራርዶ የሚቀጥል ትውልድ ነው የምንፈልገው። እነሱ ያለፉበትን ንጹህ ወንጌል ሰጥቶን ይለፉ። እኛ ጭቃ አንፈልግም። በቃ አንፈልግም። ጭቃ ውስጥ ያለ ሾክ እንዲወጋንም አንፈልግ። በቃ ንጹህ ያንን ዘራፍ አላስነካም ብለው መጽሐፍ ቅዱስ ከሚቃጠል እኔ ልሰቃይ እኔ ልገረፍ ያሉበት ያንን ይስጡና ይለፉ። ምክንያቱ ይሄንን መንገድ ሐዋርያቶቹ የበጉ ሐዋርያቶችም አልፈዋል። ሌሎችም ሐዋርያቶች ይሄንን ጽዋ ጠጥቶ አልፈዋል። ኢየሱስ ስለተናገረ ማለት ነው። ከዓለም ጋር እኩል ማነው ከዓለም ጋር አብሮ ሊያስማማን ሊያስታርቀን ሳይሆን ሊያለያየን ነው ጌታችን ኢየሱስ የመጣውና ይሄንን ሸዋሸዋ በወንጌል ደግሞ የጀመሩትን እግዚአብሔር ይገስጻቸው። በዛም እንግዲህ ስሩ። እናንተ ጸጋ ይብዛላችሁ። ተባረክ። አሜን። ሳርዬ ተባረክ። ጌታ ኢየሱስ ይባርክሽ። በጣም አሳፋሪዎች ናቸው እኮ ዘር ሳይቀር ውስጥ እየገቡ ፖለቲካ ሳይቀር ውስጥ እየገቡ ደግሞ ወንጌል ሰባኪ ነን ሲሉ ያሳፍራሉ በእውነት። SWJ TV ኦኬ። ሰላም ለእናንተ ይሁን። ዮሐንስ ሁሉ ሰላም ነው? ሰላም ነው፣ እግዚአብሔር ይመስገን። እኔ በቀደም በዚህ ጉዳይ ላይ ፍሬ ጋር አንድ ሀሳብ ሰጥቼ ነበረ። ዛሬም አንድ እንደ ማሳሰቢያ አንድ ነገር ተናግሬ ከዛ አንዲት ቃል ላይ የሆነ ነገር ብዬ ከዛ ደግሞ ከፈቀድክልኝ አንድ ጊዜ 2008 ላይ የጻፍኩት አንድ ግጥም አለና እሱን አንብቤ ወጣለሁ። እሺ ተባረክ። በመጀመሪያ እኔ ይህንን ሀሳብ ሳነሳ በቀደምም እንዳልኩት ከነቢያትም ወገን ኦር ደግሞ ነቢያትን ከሚቃወሙም ወገን ሆኜ አይደለም ማነሳው፣ ከወንጌል ወገን ቆሜ ነው። ምክንያቱም የሚናገር እንደ እግዚአብሔር ቃል ይናገር ስለሚል ከማንንም ወግነን ከተናገርን ልንሳሳት ስለምንችል መጽሐፍ ቅዱስ በዚህ ጉዳይ ላይ ምን ይላል ብለን ነውና መነሳት ያለብን። መጽሐፍ ቅዱስ ያስተማሩን አባቶች በምን አይነት ሁኔታ ውስጥ እንዳስተማሩን በምን አይነት ሁኔታ ውስጥ እንዳለፉ በጣም ዝርዝር መረጃ ለማግኘት ያው ዕብራውያን ምዕራፍ 11 በደንብ ያንን የአባቶችን ገድልና ያለፉበትን ነገር ያስተምረናል። ግን እኔ ቁጥር 35 እስከ 38 ላንብብና ከዛ ግጥሜን አቀርባለሁ። እንደዚህ ይላል። ሴቶች ሙታናቸውን በትንሣኤ ተቀበሉ፣ ሌሎችም የመዳንን ሳይቀበሉ የሚበልጠውን የትንሣኤ ያገኙ ዘንድ እስከ ሞት ድረስ ተደበደቡ። ሌሎችም መዘበቻ በመሆንና በመገረፍ ከዚህም በላይ በእስራትና በወህኒ ተፈተኑ። በድንጋይም ተወግረው ሞቱ፣ ተፈተኑ፣ በመጋዝም ተሰነጠቁ፣ በሰይፍም ተገድለው ሞቱ። ሁሉን እያጡ መከራን ተቀበሉ። እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቻቸውምና በምድረ በዳ በተራራም በዋሻም በምድርም ጉድጓድ ተቅበዘበዙ ይለናል። አባቶቻችን ከላይ ያለውን ታሪክ እናንተ ሁላችሁ የምታውቁታላችሁ ብዬ ስለማስብ መዘርዘር አልፈልግም።
ወንጌልን ባደረሱበት ዘመን ባገለገሉበት ዘመን ዛሬ መጽሐፍ በሐዋርያትና በነቢያት መሰረት ላይ ታነጹ ስለሚለን እንድንታነጽበት የሚነገረን መሰረት ወይም ደግሞ ታነጹበት የተባልነው መሰረት መከራን በመቀበል ለትውልድ የሚደርስ ለትውልድ የሚሆን ትውልድን የሚታደግ ወንጌል ማስተላለፍ ነው፣ መስበክ ነው። ሌሎችን እንዲድኑ እኛ ዋጋ ልንከፍልበት የምንችል ጉዳይ ነው። በዚህ ዘመን እየከፈልን ያለነው ዋጋ ከወንጌል አንጻር ነው ወይ? አይደለም። ሁሉም ለራስ ጥቅም ከመሮጥና የራሱን ቤት ለመስራት ብዙ ስድብና ዋጋ መክፈል ነው የሚለውን ጉዳይ ሊያስተናግደው ይችላል። እየተሰሩ ያሉ ስራዎች፣ እየተከናወኑ ያሉ ነገሮች፣ በወንጌል ስም እየተደረጉ ያሉ ነገሮች ትክክል ናቸው ወይ? አይደሉም። 100% ስተት ነው በኢትዮጵያ ምድር ላይ እየተካሄደ ያለው እየወጣ ያለው እየተደረገ ያለው ነገር። ስለዚህ ይሄንን ነገር ወንጌልን የሚያውቁሉ በእግዚአብሔር ቃል ላይ ራሱን ያነጸ ሰው ሁሉ በሚችለው ባለችው ዕውቀት ወጥቶ ሌላውን በማስተማር ባለማወቅ የሚስቱ ስላሉ ባለማወቅ የሚከተሉ ስላሉ እነሱን ለመታደግ ወንጌልን ማስተማር አለበት ብዬ አምናለሁ። ግጥሜን ላቅርብና ልውጣ መሄድበት ስፍራ ስላለኝ። ግጥሜ እንደዚህ ይላል። ከግንዱ ተጣበቅ፣ ቅርንጫፉን ትተህ ከግንዱ ተጣበቅ፣ ፍቅርን ተከታተል እውነትንም ሳትለቅ። ዛሬ የሚታየው ሁሉም አላፊ ነው፣ እግዚአብሔርን መምሰል እሱ ማትረፊያ ነው። ከተሰቀለልህ ከጌታ ኢየሱስ ላይ ዓይንህን አንስተህ ስታይ ግራ ቀኙን ስታይ ከመንገድ ተሳስተህ ገደል እንዳትገባ ከስጋ ለባሽ ላይ ዓይኖችህን አንሳ። ከዓለም ለይቶ መንገድ ያስጀመረህ ሳያፍርብህ መርጦ ልጁ ላደረገህ ኑርለት ለክብሩ ኑርለት ለጌታ። ሰው ሁሉ የዘራውን አይቀርም ማጨዱ። በጊዜው በወቅቱ የመጣውን ነገር መቃወም አቅቶን እኛም ስንከተል ስብከት መዝሙራችን በእነሱ ተቀኝቶ ቁስ ሆኗል ስብከቱ ኢየሱሴ ቀርቶ። ይታይ ስብከታችን ይታይ መዝሙራችን ኢየሱስ ወይስ ቁስ ማን ነው መልእክታችን? ሁሉን ወደ ራሱ ወደ ቤቱ ዞሮ ይፈትሽ የቤቱን የጓዳውን ኑሮ። እህት ወንድሞቼ እንግዲህ እንንቃ ሆነን እንድንገኝ የእርሱ ምርጥ ዕቃ። ዘመኑን እንወቅ ለጸሎት እንትጋ ትውልዱን ለማዳን ከጠላት መንጋጋ ይላል። እወዳችኋለሁ። ተባረኩልኝ። ዋው ጌታ ኢየሱስ ይባርክ። በእውነት በግጥም እንዲሁም በቃሉን አንብበ የነገርከን ነገር ልብ ያለው ልብ ይበል ጆሮ ያለው ይስማ። ልብ ያለው ልብ ይበል ጆሮ ያለው ይስማ። የልጁን መልክ እንድንመስል የተጠራ ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ ልጁ በመከራ አልፏል፣ በመከራ ልታልፍ ትችላለህ። ልጁ መልክ መምሰል ማለት ያ ነው። ክርስቶስ መምሰል ማለት ደቀ መዝሙር እንደመምሩ መሆኑ ይበቃዋል። እኔም ቤልዘቡል ካሉ እናንተን አብልጠው ይሏቸዋል። እኔን አሳደውኝ ከሆነ ያሳድዷቸዋል። እኔን ገርፎኝ ከሆነ ይገርፏቸዋል። ተፍተውብኝ ከሆነ ይተፉባቸዋል። እናንተ ግን ጠላቶቻችሁን ወደዱ፣ ለሚያሳድዷችሁ ጸልዩላችሁ፣ የሚረግሟችሁ መርቁ። ጌታን መምሰል ማለት ያ ነው እንጂ ጌታን መምሰል ሌላ አይደለም በምድር ላይ። ጌታ ይባረክ። አሁን ለምሳሌ ተመልከቱ። ኮፍያ የለኝም፣ ኮፍያ አድርጌያለሁ። ጺም የለኝም። እኔ ያው እዚህ ጋር ጺም አለኝ እንጂ እዚች ጋርና እዚህ ጋር ሌላ ጺም የለኝም። በእናቴ ነው የወጣው። ግን አሁን ስታየው ጺም አለ፣ ኮፍያ አለ። ይሄ አርቲፊሻል ነው። አሁን ያለው ክርስትና እንደዚህ ነው የሚሸውዳችሁ። አሁን ስታዩኝ ጥቁር ነኝ ግን ቀልቻለሁ። ኮፍያ የለኝም ግን ኮፍያ አድርጌያለሁ። ጺም የለኝም ግን ጺም አድርጌያለሁ። which means አርቲፊሻል። ከዘመኑ ጋር ንሩጥ ይሉናል። የአርቲፊሻል ዘመን ማለት ነው። የአርቲፊሻል ዘመን። እውነተኛ ህይወት ከውስጥ ነው። እውነተኛ ውበት ከውስጥ ነው። ውጫዊ ውበትን የሚመለከቱ ውጫዊ ነገርን የሚመለከቱና የሚሰብኩ አጋንንት ብቻ ነው ውጫዊ ነገርን የሚያሳየው። ለጌታችን ለኢየሱስ ክርስቶስ የሰጠው ፈተና ይሄ ስለሆነ ለብዙዎቻችሁ የሚቀርብላችሁ ውጫዊ ውበት ውጫዊ ነገር ሁሉ በሙሉ አርቲፊሻልና ጠፊ ስለሆነ ሰይጣን የሚጠቀምበት ሰይጣን ለሁሉ የሚሰጠው ነው። ኦኬ። ለዚህ አሁን ያሉ አገልግሎቶች ራሱ እንደዚህ ናቸው። አሁን ተፈወስክም ምንም ሆንክ ራሱ እንዳለ አርቲፊሻል ነው፣ ያስመስላሉ። ሰው ልክ በሯን አዳራሿን በር ሲለቅ ማግሮምረምና ማልቀሱን ይቀጥላል። ሌላ መንፈስ ገብቶበት ከእግዚአብሔርም ተጣልቶ ነው የሚኖረው። እና አንድ ነገር ልንገራችሁ፣ ከእግዚአብሔር ቃል ጋር ተጣበቁ። ወደየ ቤተ ክርስቲያኖቻችሁ ሂዱ።
አብዛኞቻችሁ ቤተክርስቲያናችሁ የት ነው ስትባሉ ቃለ ሕይወት ቤተክርስቲያናችሁ መካነ ኢየሱስ ሙሉ ወንጌል ምናምን ነው አብዛኛውን። ሐሰተኛ ነቢያቶች ጋር አባል የለም መንገደኛ ጉባኤ እንጂ ማለት ነው። ከቤተክርስቲያን ጋራ በስርዓት ሂዱ። አንዳንዶች በቤተክርስቲያን ስትገሰጹ ግሳጼውን ተቀበሉ። ታርቆ ተገስጾ ማለፍ እንዴት ጥሩ እንደሆነ ልነግራችሁ አልችልም። ሞገሳም ነው የምትሆኑት በእግዚአብሔር ፊት ነው የምላችሁ። ሰው አቢፍ ገረጣ ጠቆርክ ምናምን የሚል የጴንጤ ትርክት አጋንንታዊ ትምህርት ነው። ጾም ጸሎት ገብታችሁ እንኳን ከከሳችሁ እከሌ ገረጣ ይባላል። ገብታችሁ ርባችሁ ተጠምታችሁ ተቸግራችሁ እንኳን ከከሳችሁ ገረጣ ሞገስ ራቀው እግዚአብሔር ተለይቶታል ይላችሁ። ሰርቃችሁ በልታችሁ ኮፈራችሁ ሰርቃችሁ ከሰዎች አጭበርብራችሁ ጥሩ ወርቅ ካረጋችሁ ጥሩ ልብስ ከለበሳችሁ ደግሞ እግዚአብሔር አክብሮታል ይላል። ይሄ በጣም እጅግ የተሸወደ ትውልድ ነው። እውነቱን ልንገራችሁ ሌቦች ነበሩ መርካቶ አካባቢ ፍቼ ገነት የሚባል አካባቢ የምታውቁ ሰዎች አሁን ላይ እንደዛ ይላል ሌቦች ይከማቻሉ። እና የሚገርማችሁ ነገር እንዲህ አይነት ኮፍያ ያደርጋሉ። ቆንጆ ጺም አቆራረጥ ይቆረጣሉ። ቆንጆ ረጅም ሌዘር ድሮ ያንድ የባለጠጋው ምልክቱ ረጅም ሌዘር ማድረግ ነው። እሱን ያደርጋሉ። ከዛ በኋላስ ሰፊ ነው ረጅም ነው ቡስ ያደርጋሉ ምናምን። ታክሲ ውስጥ ሲገቡ ሰው ሁሉ ቦታ ይለቅላቸዋል። ሲደገፋቸው እነዛ ሌዘር ያደረጉ ሌቦቹ ሰዎቹ ራሱ ወደ እነሱ ይጠጋሉ። አልሰማም እንዴ? እሰማለሁ በደንብ ወደ እነሱ ይጠጋሉ። ሌቦቹ የሚጠጓቸው ሊሰርቋቸው ነው። ያንን ዘርፋፋውን ይሄ ካፖርት የሆነውን ሌዘር ልብስ እንደዚህ ጣል ያደርጉባቸዋል። ከዛ በኋላ በዚህ ጋር ምላጭ ይዘው ኪሳቸው ላይ ቀደው ገንዘቡን ሲያወጡ ሰውየው ወደ ሌባው ነው የሚጠጋው። ምክንያቱም ሽቶም አለባበሱም አያስጠረጥረውም። የሆነች ምስኪን እውነተኛ ድሃ ጨምደድ ያለችዋን ሴትዮ ይሸሻል ሰው ማለት ነው። ኢትዮጵያ ውስጥ አዮ አብዛኛውን ኢትዮጵያዊ የማርያምን ፎቶ የሚወደው የፈረንጅ ስለሆነ ነው። እሺ ማለት ቆንጆ ስለሆነ ነው። የኢየሱስ ክርስቶስን ፎቶ የሚወደው ቤቱ የሚያስቀምጠው አንሳ ስትለው ቀዳለው ገላለው የሚል ለምንድን ነው? ቆንጆ ነው የሆነ እንዲህ ብሎ ምናምን ደስ ይላል፣ ከንፈሩ ደስ ይላል ምናምን እሱን አይቶ ውጫዊ ነገር ኢትዮጵያዊ ሲያደንቅ ነው የምታየው። ያንኑ መንፈስ ይዞ ክርስቲያን መኖር የለበትም። ያን መጣል አለበት። ገባ? ለዚህ ነው መጽሐፍ ሲናገር በውጪ በሆነ በውድ ልብስ በተገዛ በተሸላለሙ ልብሶች ማጌጥ ምናምን ሳይሆን የልብ ሰው ይሁን፣ የተሰወረውን ሰው የለበሰ ይሁን ይላል። ክርስቶስን የለበሰ ትህትናን የለበሰ እውነትን የለበሰ የክርስቶስን ዕውቀት የለበሰ ለእውነት የሚኖር በውጭው ግን የሚጎሳቆል ጳውሎስን ብትሰሙት ዛሬ ደብዳቤውንና እሱን ለማድነቅ የምንሮጥ ሰዎች ያኔ ብናየው ግን ሰውነት የተጎሳቆለ ነው። ከመከራው ብዛት፣ ከረሃቡ ብዛት፣ ከጾም ጸሎቱ ብዛት፣ ለቤተ ክርስቲያን ካለው ሸክምና ሩጫ ብዛት ባካንሳሊ ሲሎ ጸጋ ይበቃል የተባለ ሰውነቱ ሲታይ የተናቀ ነው። በማንም አይን አይገባም። በእውቀት ግን እንዲህ አይደለም ይላል። ዛሬም እንደዚህ ነው። ብዙ ለወንጌል የሚተጉ በየቤተ ክርስቲያን ውስጥ ደህንነት በማስተማር በመምከር ለትዳራችሁ በመጸለይ በሁሉ ነገር የሚተጉላችሁ እባክህ ሂድ አሎ ሂድ አትረብሽ። በጣም የሚተጉላችሁ በጣም ብዙ ሰዎች አሉ፣ ብዙ አገልጋዮች አሉ። እነሱን ንቃችሁ ስለተጎሳቆሉ ሁልግ ጫማቸው ሸፋፋ ስለሆነ ከውስጣቸው የሚወጣው ቅድስናና ጽድቅ ቃል ግን የሚያንጽ ሆኖ ሳለ ያወቃችሁት ደህንነት ተምራችሁ ታነጻችሁበት ራሱን ያለወጠ ብላችሁ ንቃችኋቸው ሄዳችሁ እነዚህ ከውጫዊ እንደኔ እንደዚህ አርቲፊሻል ኮፍያ ምናምን እንዳረኩት አርቲፊሻል ነገር ለሚያሳዩአችሁ ያጋንንት ተላላኪዎች ሄዳችሁ የተሰጣችሁ የተበላችሁ ብዙ የከሰራችሁ እናንተ የዘራችሁ ዘር ነው። ከዚህ በኋላ ግን ልንገራችሁ መጽሐፍ ሲናገር በእውነት ለሚደክሙላችሁ ለሚገስጿችሁን እዩዋቸው ይልና በጣም የሚደክሙ ጥፍ ክብር ይገባቸዋል ይላል። ለማይደክምላ አጭበርባሪ እኛን ሊመስሉ የሚፈልጉ አጭበርባሪዎች ራሱን ቢቀይር የብርሃን መልአክ እስኪመስል ድረስ ሰይጣን ድንቅ አይደለም። ሰራተኞቹም እንደሱ ናቸው። እኛን ሊመስሉ እውነተኛ ሐዋርያ ለመምሰል የሚያደርጉትን እናውቃለን። እነሱ ከእናንተ ገንዘብ ይለቅማሉ፣ እኔ ግን አሁንም ነገም አላደርገውም ይላል ጳውሎስ። ወዳጆች መጽሐፍ ቅዱስ ብቻ የምንል ወንጌላዊ አማኝ ነን።
አደባይብል መኖር አለብን። እንደዛ ብትኖሩ ይውላችሁ ራሳችሁን በመጠበቅ ከአውሬው መንፈስ ትድናላችሁ። ያለበለዚያ ግን አየ የአፍሪካን ዊችክራፍት ልምምድ ሲለማመዱ እዚህ ሆኖ ብቻ አይደለም ኤቭሪዴይ ይመላለሳሉ። ምናልባት እዚህ ውስጥ በኢትዮጵያ ኤርላይንስ ውስጥ የምትሰሩ ሰዎች ካላችሁ እነዚህ ነቢያቶች በየጊዜው ወደ አፍሪካ ሀገር ይበራሉ። ይህንን መረጃ ልታቀብሉን ትችላላችሁ። እናንተ ለምን ይሄዳሉ? ሲያገለግሉ አናያቸውም። ምን ፍለጋ ይሄዳሉ? ስራ አላቸው። እነሱ ስራ አላቸው። ክርስቶስን የካዱ ናቸው። የሃይማኖት መልክ ነው ያላቸው። ቢስተካከሉ መልካም ነገር ቢሰሩ ከኛ በላይ የሚደሰት የለም። እውነት መስሎኝ ሁሉም ጋር ሄጃለሁ፣ አይቻቸዋለሁ፣ ቼክ አድርጌያለሁ፣ በደንብ መርምሬያለሁ። ኢየሱስ ክርስቶስን አንደራደርበትም። ህይወታችን ነው እሱ። ተባረኩልኝ። ምጠላችሁ የሚመስላችሁ የሆነ ነብይ እንደምጠላ ቅናት የሚመስላችሁ ልንገራችሁ። እኔ ጆ ምቀና ሰው አይደለሁ። ስለ ራሴ ልናገር፣ አልቀናም። ለምን አልቀናም በሉ። በሰማይ ስፍራ መቀመጤን ያወቅኩኝ፣ በክርስቶስ ኢየሱስ ባለጠጋ መሆኔን ያወቅኩኝ፣ የምድር ነገር ስላጣውኝ ቀና የምችል ሰው አይደለሁም። የምድሩን ማግኘት የምችለውንና የነበረኝንም ጥየው ነው በወንጌል ተለይቼ ወጣሁት። የሚያቁኝ ያቁኛል፣ አካባቢ ላይ ያሉት ገባ። ሁሉን የሚያስጥል ወንጌል ነው የማውቀው ሰው። ስለዚህ ምኑ ያስቀናኛል? የሚጠፋ ነገር ትላንትና የማይስማማና ቆሻሻ የሆነ ምግብ አስታውከ እንደምትተፋው ተፍቼ ወጣሁት ዓለም አንተ ዛሬ የናፈካት ሽኮለሌ የምትሰብካትና የምትነብያትን ዓለም አትናፍቀኝም፣ አልቀናም። ውሻ ወደ ትፋቱ እንዲመለስ አልመለስም ወደዛ ገባ። አሸማቀኝ ሌባ እንደሆን ልታደርገኝ አትችልም። ምክንያቱም ያስቀና ነገር የለም። የሚቃጠልና የተረገመ ነገር ነው። ሌብነት ያስቀናል እንዴ? ማጭበርበር፣ ውሸት ያስቀናል እንዴ? የሚያስቀናኝ እኔ በጽድቅ የሚኖሩ የተስፋዬ ጋቢሶን ህይወት፣ የነሱን የአባቶችን ህይወት ዛሬም በእኛ ህይወት ተደግሞ ውስጥ እግሬን ተገርፌለት ለዚህ ወንጌል ባለፍኩላለሁ። እሱ ነው የሚያስቀናኝ፣ እሱ ነው የሚያጸልየኝ። መስዋዕት በሆንኩኝ እላለሁ። የሚያስቀናው እሱ ነው። በሰማይ ስፍራ የተባረኩኝ፣ በሰማይ ስፍራ የተቀመጥኩ፣ ከቅዱሳን ጋር ባለ ሀገር የሆንኩ። ምን አጥቼ ልቅና? ሀገር አለኝ። ምን አጥቼ ልቅና? በእጅ ያልተሰራ ህንፃ በሰማይ አለኝ። ምንድነው የሚያስቀናኝ? ምንድነው የምታወራው? የምታወራውን የማታቅ ፉዞና ፈዛዛ የሆንክ አይኖች ላይ አዚም አድርገውብህ አስደግመውብህ ደግመውብህ አላቅም። ቅናት ነው ትላለህ እየዞርክ። አዎ ለአንተ ቅናት ነው። ምክንያቱም ከአፈር ተነስተው ምንም ከሚበላ የሌላቸው ናቸው ዛሬ እዚህ ላይ ደረሱት። እኔ ደግሞ የሚበላ ያልነበረኝም ሳይሆን ቤተሰብም አለ ምን አለ ሁሉን ሙሉን ነገር ትቼ ወጥቼ ነው ለወንጌል። ስለዚህ ቅናት እንዳይመስልህ። ዛሬ ሊደበኝ ይችላል፣ ዛሬ ላጣ ይችላለሁ፣ ዛሬ ሊቸገር ይችላል። አየህ ለወንጌሉ ከሁሉ ስለተለይ የአመፅን ገንዘብ የአጽምጽን መንገድ አልሄድም ብዬ ለምን የሚበልጠውን ክርስቶስን አይቻለሁ። የሚበልጠውን በሰማይ ስፍራ የተቀመጠ ሰው ይቀናል እንዴ? ሲሆንላችሁ ደስ ይለኛል። ክርስቲያን ብትሆኑ እኮ የእናንተ ብልጽግና የኔ ነው። እናንተ ካላችሁ ለእኔ ትሰጡኛላችሁ አይደል እንዴ? እንደዛ ነዋ። ሁሉ እኩል ይካፈሉ ነበር ነው የሚለው። አይ አካሄዱ ልክ አይደለም ነው። አንተ ጋር የሚያገለግሉ አገልጋዮች ካንተ እኩል መልበስ አለባቸው፣ ካንተ እኩል ማግኘት አለባቸው። ግድ ነው መጽሐፍ ቅዱስ ከሆነ። በሰማይ ስፍራ የተቀመጥኩኝ በክርስቶስ ኢየሱስ የተባረኩ ሰው ነኝ። ምድራዊ ድሃ እንኳን ብንሆን አንቀናም በምድራዊ ብልጽግና። ጊዜያዊ በሆነ በሚጠፋ ያለው እንደሌለው ይኑር የተባለ አካፍሉ ብለን ለማስተማር ድፍረቱ አለን እና እወዳችኋለሁ። ስለምጠላችሁ አይደለም። አሁንም ተመለሱ። የአውሬው መንገድ እየተከተላችሁ ነው። በደንብ አድርጌ በመጽሐፍ ቅዱስ እያሳያችሁ ነው። ሌላው አትፍረድ ማንፈራጃ አረገ ለምትሉ መጽሐፍ ሲናገር በውስጥ ያሉት እናንተ አትፈርዱባቸው፣ ምን በውጭ ያሉት ምን አግዱኝ እግዚአብሔር ይፈርዳል። ታዲያ አትፍረድ የተባለውንና ፍረድ የተባለውን አስታርቁት እስኪ። እናንተ በመላእክት እንኳን እንድትፈርዱ አታውቅም ይላል። መልአክ እንኳን መጥቶ ከክርስቶስ ወንጌል ውጭ ቢያወራ ከሐዋርያቱ ትምህርት ውጭ ቢያወራ እንፈርድበታለን። ይሄን ካላደረክ ኦሬዲ ተማረክነ። አየ በመንፈሱ ተማርካል። ስለዚህ አንደኛ የኢሉሚናቲ መንፈስ ለድሆች መርዳት አይወድም፣ ድሃን መጨበጥ አይወድም፣ ድሃ ትሆናለህ የሚል ስለሆነ እንደዚህ በድፍረት የሚሰብኩ ሰባኪዎች ናቸው እነዚህ። ስለዚህ ድሆችን አስቡ። በቤተክርስቲያን ያሉ ድሆች የተባረኩ እንጂ እንትን የተጎሳቆሉ አይደሉም። በምድራዊ ነገር ነው ሊጎሳቆሉ የሚችሉት። ወላጅ አልባ ሕፃናትን አስቡ። ኦኬ ዘራችሁን የእግዚአብሔርን ስራ የቱ ጋር እንደምትሰሩም አስተውሉ።
የጽድቅ የቅድስና ጎዳናን ተከተሉ። ሕይወታችሁን ጠብቁ። እግዚአብሔር የሰጣችሁን ቅድስናችሁን ጠብቁ። ይህን ለማገልገል ነው ያለ ነው። እግዚአብሔር ይባርካችሁ። ተባረኩልኝ። ሰላም ዋሉልኝ። ጨርሻለሁ። ይበቃኛል። ታንክ ዩ ጆዬ ተባረክ። እግዚአብሔር ይባርክ ወንድሜ። አሜን አሜን። ደህና ዋል። 1-6 ቀሪ ቁጥር 1-6 ቀሪ ቁጥር ቤተሰብ 1-6 ቤተሰብ ቀሪ ቁጥር 1-6 ነው የቀረኝ። ፋሚሊያንስ ቶሎ በሉ። ከዛ የሶስተኛው ጨዋታ ላይ ካርድ እንሞላለን። በዚህ መልኩ ማን ነው ካርዷን እንሞላታለን ቤተሰብ 1-6 ቀሪ ቁጥር ፋሚሊያንስ ቶሎ በሉ ቤተሰብ ቶሎ በሉ 1-6 ነው ወይ በሉ